እሺ ማስረጃ አምጣ ለዚህ ላስቀመጥከው ሪስ ለየትኛው ለጻፍከው ሪስ ማስረጃ አምጣ። ከራሴ የፈጠርክ ምንድነው አንተ? ጠረጴዛ ወይስ ታቦት ለሚለው ነው? አዎ ማስረጃ ደስ እያለኝ እንደዚህ ማስረጃ የሚጠይቅ ትውልድ ኦርቶዶክስ ሲኖራት በጣም ነው ደስ የሚለውና እናሰማቸዋለን። እናንተ መኮምኮም ነው ያለበት። ችግር የለም። በአጋጣሚ ደግሞ ስልኬ ላይ ራሱ አንተ እንደጻፍከው ችግር የለም ብራዘር። አሁን በቃ ሪላክስ አድርግ፣ ፈታ በል አንተ። ፈታ ማለት ነው ያለ ምን ፈታ ብለው ችግር የለም። አትጨናነቅ። እሺ ከምኑን ጀምር? ከጠረጴዛ ወይስ ሰዓታት ላይ ሁሉም የሚል የዘወትር ዲያቆናት የሚሉት በዜማ የሚሉት የሰዓታት ክፍል አለ። እኔ ቤተክርስቲያንም አገልጋይ ታባል ህየንተ ሊቃናት ብነ ዲያቆናት ንጹሐን እላቅለሉ ክነፊሆሙ ለተልእኮ ምስጢር በዲበዛቲ ጠረጴዛ በዚች መሰዊያ ላይ የሚስጥር ወገን ለሚሆን ተልእኮ ወይንም አክናፈ ህሊናቸውን የሚያፋጥኑ ንጹሐን ዲያቆናት አሉ ይላል። አማርኛው ሲፈታው ህየንተ ሊቃናት የሚለውን ትቶታል። ህየንተ ሊቃናት የሚለው ሊቃናት ማለት ምን ማለት ነው? ከዲያቆናት ወራጅ እየሰማ ማስረጃ እኮ ነው የቀረበልህ። ምን ሆነ? ሊቃናት ካህናት ማለት ነው። የአማርኛው ፍቺ ላይ የለም። ይህንን ምስጢር ያልጠነቀቁ አንዳንድ ሰዎች በዲበዛቲ ጠረጴዛ ይላልና ይሄ ጠረጴዛ የሚለው እኮ ከታቦት ጋር የሚገናኝ ነው ተብሎ ተምረናል። አሁን አንተ ደግሞ ጠረጴዛ የሚባል ነገር የለም ብለሃል። አዎ ብያለሁ፣ የለም። እንደው እግዚአብሔርስ ምን ይለናል? የለም። ስለዚህ ይሄ እንዴት ይፈታል? ጥሩ ሰማር ጠረጴዛ የሚባል ነገር የለንም አለ። ይሄ አንድ የኦርቶዶክስ አገልጋይ ወዳጄ፣ አሁን ሚዩት አድርግና ስማ። ማስረጃ ያቀረበ ማለት መስማት መቻል አለበት። አሁን ማስረጃ የቤተክርስቲያን መምህራኖች ናቸው። አውደ ምሕረት ላይ ቆመው ነው የሚያወሩት የሚያስተምሩትና አይዞህ ወዳጄ፣ እኔ አሁን ተበሳይታችሁ ምናምን የመጣችሁ ሰዎች ካላችሁ አይዞችሁ ነው የምንለው። ብራዘር አይዞህ በቃ። እንዴ ምን ሆናችሁ? አሁን ማስረጃ ጠይቀሃል። የመጽሐፍ ስጠኝ። ማስረጃ መስማት ብቻ ወዳጅ። እሺ እንቀጥል ደግሞ እስኪ እንቀጥል። ጠረጴዛ አይደለም እኛ ጠረጴዛ የለንም ወንድም አለ። ምን ሆነ? ከመጽሐፍ ስጠኝ። ምን ሆነ ነው እስቲ እንደዚህ እንትን ያልከው? አሉ አይደለም። በውሸት ለምን ሰው ታስተምራለህ? ውሸት ሰው 200 ሰው ሳክስ ለምን ታስተምራለህ? ይሄ እኮ ነው መምህር እኮ ነው ያለው። እኔ እኮ አንተ ነህ ማስረጃ መስጠት ያለብህ። አሁን አንተ ነህ ለኛ ማስረጃ የምትሰጠው። ቤተክርስቲያንህ አገልጋዮች፣ የራስህ የቤተክርስቲያን አገልጋዮች ግራ ገብቷቸዋል፣ ተጨንቀዋል። ቆይ ጌች ታወራለህ፣ ችግር የለም። እንድታወሩ ነው የምንፈልገው። ኦኬ ቤተክርስቲያናችሁ ውስጥ ያለው ትምህርት ቆይ አንዴ ወዳጅ አንዴ ስሜት ያድ ግራ ተጋብተዋል። ኦኬ ምን ማለት እንዳለባቸው ምን ማስተማር እንዳለባቸው ጨንቋቸዋል። ስለዚህ ጉዳይ ነው እያወራን ያለነው። ስለዚህ አሁን የቤተ ክርስቲያንን ጨንቋቸው ምን ሆነ ነው ብራዘር? አንተም ጨንቋል እንዴ? ምንድነው እሱ? ምን አጋጥሞ ነው? ቀጣፊ እያልክ ያለው እኮ የቤተ ክርስቲያንን መምህር ነው። ታውቀዋለህ ግን ማንን ቀጣፊ እያልክ እንዳለ አላውቀውም። እሱ ሰውዬው ማን እንደሆነ አላውቀውም። አያውቀውም። ሳያውቀው ነው ቀጣፊ ነው እያለ ያለው። ከማስረጃ ስጠኝ። እሺ ሳያውቀው ነው ቀጣፊ ነው እያለ ያለው። ማስረጃማ አንተ ነህ እኮ የምትሰጠን። አሁን የቤተ ክርስቲያንህን ሐሳብ እኛ ማሳየት ነው። ከዛ የቱ ጋ ነው እንልሃለን። የአንተ አቋም ምኑ ጋ ነው ብለን እንጠይቃለን ማለት ነው። ከዛ አንተ እዚህ ነኝ ትለናለህ። አሁን ደግሞ ታቦት ጠረጴዛ ነው ያሉትን ደግሞ ላሰማ። አንዴ ስማ። ታዲያ የሐዲስ ኪዳን ታቦት ምንድን ነው? እነሱ መሰዊያ ተንቀሳቃሽ መሰዊያ ነው። ተንቀሳቃሽ መሰዊያ። ይሄን ተንቀሳቃሽ መሰዊያ ጠረጴዛ ይለዋል። አሁን ቅዳሴያችን ነው ላይ ለዛቲ ጠረጴዛ ምን ይለዋል? ጠረጴዛ ይለዋል። የትኛው ይሄ ተንቀሳቃሽ ምኑን
ብራዘር ይሄንን ተንቀሳቃሽ መሰዊያውን ጠረጴዛ ይለዋል። ሁለቱም የቤተ ክርስቲያንህ አገልጋዮች ናቸው። አሁን ድረስ አውደ ምሕረት ላይ ቆመው የሚያገለግሉ ወዳጄ። ሶ ያንተ አቋም ምኑ ጋር ነው ያለው? ልቦና አንተ ሰው ያወራውን አምጥተህ ነው እዚህ ጋር የምታስቀምጠው? አንድ ሰው አይደሉም ብራዘር፣ አንድ ሰው አይደሉም። አንቺ ታስተምሪ ነው እንደገባ ነው። አገልጋዮች ናቸው። የኛን ሐሳብ አትወስጂም? ቆይ ጌች ስሜት ያቱ አንዴ ሚውታል። እሺ ሶ በማርያም አትምጡብን ያልከው ወዳጄ፣ ሶ ታቦት ለአንተ ምንድን ነው? እሺ ሶስተኛ ቪው እንስማ። ታቦት ለአንተ ምንድን ነው? እሱ እኮ መልስ አይሰጥሽም። እኛና አናወራም ትንሽ እንትን ያለን። እሺ ይቅርታ ጌች፣ እኔ ወንድ ነኝ እና እንደ ወንድ አውራኝ። አንተ ነው የሚባለው፣ ተሳስተህ ከሆነ ማለት ነው። እሺ ዳኒ፣ እሺ አንተ ዳኒ፣ እኔ ላውራ። ሶ ጌች እሺ በማርያም መልስ የለውም ብለህ አመንክ? ጀስት ዝም ብሎ ፎቶ ብቻ ለጣፊ ነው ብለህ ነው? ብራዘር በምን አወቅህ? አብረው አልኖርክ? አታውቀው? አይ እስካሁን ሊመልስልሽ አልቻልሽም። ብዙ ጠየቅሽው እኮ ብዙ ጠየቅከው። እሺ በአንተ አነጋገርሽ ብዙ ጠየቅከው። መልስ የለውም ብለህ አመንክ? ሊመልስልህ አልቻለም። አዎ ሳይሆን ምንም ሊመልስልህ አልቻለም። ብዙ አወራ። የስ አንተ ከየት ቤተ እምነት ነህ? እሺ እኔ ኦርቶዶክስ ነኝ። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእምነት ተከታይ ነኝ። ኦልራይት እሺ። ስለዚህ በማርያም አትምጡብኝ። በቃ አንተ ሚውት አድርግና ስማ። ኦርቶዶክሳዊ ወንድምህ ራሱ ብዙ መልስ እንደሌለ ተረድቷልና ብትማጠው ነው እያለ ያለው። ቴንክ ዩ ራስን በራስህ አወረድክ። እሺ ጌች ታቦት ጠረጴዛ ነው ወይስ ምንድን ነው እሱ? ዳኒ እኔ በአንቺ ልክ ላወራ ገብቼ ሳይሆን አሁን አንዳንድ ሰዎች በእናንተ ልክ ሳይሆን እባክህን ጌች፣ እኔ ወንድ ነኝ፣ እንደ ወንድ አወራኝ። እሺ ዳኒ አንተ ዳኒ ይቅርታ፣ አሁንም ይቅርታ፣ በጣም ይቅርታ። ችግር የለም። እሺ ያው እዚህ አዲስ አበባ ላይ ስለሆንኩ እንደዚህ ስለምናወራ ነው። ከዛ ልክ ብታይልኝ ደስ ይለኛል። እኔ ደግሞ የገጠር ልጅ ነኝና ብዙ ሱቅ አይመቸኝም። እሺ እና ምን ልልህ ፈልጌ መሰለህ፣ አሁን አሁን ያሳየህን መምህር መላጣው ማለት ነው። እሺ ኢትዮጵያ ኦርቶዶክስ ተዋሕዶ መምህር ነው ብለህ ያሳየው ሰውዬ እንደ ጊዜው ቤተክርስቲያን ውስጥ የተቀመጠ ሰው ነው እንጂ አብዛኛው ምዕመን የማይቀበለው ፖለቲከኛ የሆነ መምህር ነው። ልክ አሁን ያሳየህን መምህር ማለት ነው። ምን ሆነ ነው? እኔ ለመሰለህ ሊቅ ነው፣ ዶክተር ነው፣ አውቀዋለሁ። በሱ ስር ብዙ ጊዜ ተምሬያለሁ። እኔ ማለት አሁን እንደዚህ መጀመሪያ ስለ እንትኑን ሳንገባ ልንገርህ ብዬ ነው። አሁን አንተ ያቀረብከው ማስረጃ የሆነው ሰውዬ አሁን ባለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እውነተኛውን የቤተክርስቲያኗን ትምህርት የማያስተምር ፖለቲከኛ ሰው ነው ብዬ ነው የማምነው። እኔ ሳይሆን ብዙሃን የነቁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያኒቷ ማኔጅመንት የላትም እያልከን ያለው? ኖ እኛ ያለነው አፍሪካ ውስጥ ነው ያለነው። ቤተክርስቲያኗ ሃይማኖታዊ ጫና አለባት። ይህን ታውቀዋለህ። አሁን እውነተኛ የክርስቶስን መንገድ ለማስተማር የመጣ ሰው ከሆንክ ማለት ነው። እኔ አሁን የምትለውን ነገር እኔ አላውቅም። እኔ ኦርቶዶክስ አይደለሁም፣ አንተ ነህ ኦርቶዶክስ። ስለዚህ የምታውቀው ነገር ነው እያወራ ያለው። አንተ ኦርቶዶክስ አይደለም ግን ሰውነህ አፍሪካዊ ነህ፣ ጥቁር ነህ። አንተ ታውቀዋለህ። አፍሪካ ውስጥ ቤተክርስቲያናችን፣ የእኛ ኦርቶዶክስ ቤተክርስቲያናችን በፖለቲካ የተያዘች ናት። ስለዚህ አሁን ይሄንማ ካላመንክ ኦርቶዶክስ አይደለም። ይሄ ሰውዬ ኦርቶዶክስ አይደለም እያልከን ያለው? አይደለም ኦርቶዶክስ አይደለም እያልኩ ያለው ዳኒ። ሁሉም ቤተ እምነቶች ውስጥ ፖለቲካ ውስጥ የተጨማለቁ ሰዎች አሉ፣ በድጋፍም በተቃራኒም ማለት ነው። ችግር የለም ላሳያ። ዶክተር ዘበነስ ይሁን ላሳይ እያወጣው ሲሆን እኔ አሁንም ምን ልፈልግ መሰለህ፣ አሁን ሰማኝና አይደለም ጌች እንደዚህ አይነት ወሬ አታውራ። ሐሳቤን አስጨርሽኝና ዳኒ ሐሳቤን አስጨርሰኝና የፈለግከውን እቀበላለሁ እኮ። እንዳስጨርስ የምታወራውን ነገር በማስረጃ አድርገው። ኦኬ አሁን ይሄስ ዶክተር ዘበነም ጠረጴዛ የለንም ነው የሚለው። ጌች ግራ አታጋቡና
እኔ ለምን እንደዚህ እንደምልል እንግዲህ በነገራችን ላይ እኔ የእናንተንም ትምህርት አሁን እኔ ማለት ነው እኔ ኦርቶዶክስ ስለሆንኩኝ በጣም ብዙ ፕሮቴስታንት መምህሮችን ገብቼ እሰማለሁ፣ አደምጣለሁ። እኔ እንትን ለማድረግ ሞክራለሁ። ግን ለመሰለ ፖለቲካዊ ጨዋታዎች ግን አይመቹም። ዶክተር ዘበነስ ፖለቲካ ነው የሚጫወተው? እኔ እንደዛ ልልህ ፈልጌ አይደለም። አሁን ይኸውልህ ቅድም ለልጁ ማስረጃ ስታቀርብ እሱን ያዝልኝና ከዛ ወደ ፖይንት ያኛውን ተውና ዶክተር ዘበነን ስትቀበለው እሺ። አሁን ያንተ እሺ የዶክተር ዘበነን እናስቀምጥ። ያንተ ጥያቄ ምንድን ነው? አንተ ልትል የፈለግ ላስ እኮ ዶክተር ዘበነ ልክ አሁን እንደቀደመ ይሄማ የኛ አገልጋይ አይደለም ብለህ እንደካርከው እንደሱ ልክ እንደሱ ያምናል። ጠረጴዛ የለንም እኛ ታቦት ነን ያለን ብሎ ያምናል። አዮ እሺ ዶክተር ዘበነን ሳትቀበልም ወይ? ዶክተር ዘበነ በቤተክርስቲያኒቷ ውስጥ ተቀባይነት የላቸው? እሺ ጥሩ ንግግር አረክ። እኔ ደግሞ ልጠይቅ አንተ አይደለም ጥያቄን የጠየቅኩ እኮ ዳጂ ምን ልጠይቅ? እሺ እኔ ልመልስልሽ። እሺ ልመልስልኝ። መልስልኝ ደስ ይለኛል። እሺ አንተ ሁሌም ኦርቶዶክስ ስትመዝን ከአንድ ወይም ከሁለት መምህር ሳይሆን ቤተክርስቲያኗ የራሷ ያስተምሩት መጽሐፎች አሏት። ታቦትን ምን ብላ ትገልጻለች? ገብቶሻል አባባልያ? ገብቶሃል አባባልያ? እሱን ቃላት ተጠቀም። አዎ እሺ። ከዛ አንግል ብቻ አይተህ መዘነህ ብትነግረኝ ደስ ይለኛል። እነኚህ ምንድን ነው እያልከን ያለው መሰለህ? እነኚህ መምህራኖች ለምሳሌ ዶክተር ዘበነን የሚያክል ቤተክርስቲያኒቷ ውስጥ በጣም እንግዲህ ቤተክርስቲያኒቷን ጠንቅቆ የሚያውቅ መምህር ነው። እንግዲህ በጣም ረጅም ዘመን ቤተክርስቲያኒቷን ያገለገለ መምህር ነው። እንግዲህ ዶክተር ዘበነ ጨምሮ የቤተክርስቲያኒቷን አስተምሮ አያውቅም እያልከን ያለው በጣም ጥሩ ንግግር። እኔ ደግሞ ዶክተር ዘበነ ሳይሆን ጳጳሱ የመጀመሪያው ጳጳሱ እንኳን ቢሆኑ ከቤተክርስቲያኗ በታች ናቸው። ቤተክርስቲያኗ የምትመዘነው በምታስተምረው መጽሐፍና መጽሐፍ ቅዱስ ብቻ ነው ብዬ ማምነው ነው እንጂ ቤተክርስቲያኒቷን እኮ አያውቁትም። ክሊር አድርግልን። አሁን ዶክተር ዘበነ አያውቋትም አላልኩም። ሰዎች ናቸው ይስታሉ፣ ሰዎች ናቸው ይሳሳታሉ። እሺ በጣም ጥሩ። ስለዚህ ዶክተር ዘበነ ተሳስቷል ብለህ ታምናለህ ማለት ነው እንዴ? ሰው አይደለ እንዴ? ይሳሳታል እንዴ? አይሳሳትም የሚባል ሰው የለም በምድር ላይ ራሱ። እሺ ጥሩ። ዶክተር ዘበነ ተሳስቷል ካልክ እንግዲህ አሁን የቤተክርስቲያኒቷን ማስረጃ አንተን ነው የምንጠይቅ። ኦኬ አለን የምትለውን ቆይ እኔን አትጠይቀኝ። እኔ ለምሳሌ እኔ አሁን ያንተን ትምህርት ገብቼ ሁሌ ስለማይ እኔ ተማሪክ ነኝ። እኔ ስለ እኔ ትምህርት አይደለም የጠየቅኩ እንዴ? እኔ አንተ ጋር ገብቼ እማራለሁ። እኔ ስለ እኔ ትምህርት አይደለም ጌቼ የጠየቅኩ። እኔ ኦርቶዶክስ በሆነም እኔ ነግሬሃለሁ። ኦርቶዶክስ በሆነም ዳንኤልም ያስተምር ሜሎስም ያስተምር አኮ ጌቼ። አሁን ግድ የለም እኛ ጋር አይደለም አሁን እያወራን ያለው ስለ ራስ መምህራኖች ነው። ቤተክርስቲያኗ በዛ አትለካም። አንዴ ችግር የለም። ቤተክርስቲያን ታቦት ጠረጴዛ ነው ብላ የተናገረችበትን ሐሳብ ንገረና ከዛ እንሞግት። ማስረጃ አስተ ቀደም እኮ የሆነ አሳይሃል፣ የሆነ መምህር አሳየህ እኮ ጠረጴዛ ብላ እነ መምህር ያረጋል እንደዚህ ብላ ያስተምራሉ። ሁለቱም መምህር ተብሎ የሚያስተምሩ ያስተምራሉ። ቅድምም እንደማያሳየው ሰውዬ ያስተምራሉ። ሁለቱም የቤተክርስቲያን መምህራኖች ናቸው። ጎበዝ በቃ። ስለዚህ አንተ ጋር ደግሞ ምን መሰለህ እንደኛ አይነት ልክ አንተ ስር ገብቶ ለሚማሩ ሰዎች ምር ማድረግ ያለ ቤተክርስቲያኒቱ ምን ታስተምራለች? ኖ ሁለቱም ከቤተክርስቲያን የተማሩ ናቸው እኮ ወዳጄ። ምን ሆነ ነው? ሁለቱም ከቤተክርስቲያን የተማሩ አገልጋዮች ናቸው። ወንድምነት። እሺ ቀጥል። የዶክተር ዘሪሁንን አሰማው መልሰ መጽሐፍ እያነበበ ስላለ ማለት ነው እዛ ላይ መጽሐፈ ሰዓታት ላይ ኩሎሙ ብሎ የሚለውና ኩሎሙ ብሎ በሚለው ላይ እና በቤተክርስቲያኒቱ ደግሞ የቅዳሴ መጽሐፍት ላይ እኛ ዲያቆናት የምንለው ቅድም እያነበበው ነበር አሰማው የዶክተር ዘሪሁንን። አሁን መጽሐፉን አንብቦት መጽሐፉ ላይ ያለውን ቃል የካደ ዶክተር ነው ዘሪሁን የሚናገረው። መጽሐፉ ላይ ቤተክርስቲያኒቱ በመጽሐፏ ነው የምትዳኘው ብሎ ካለ ወንድም ኦኬ ጥሩ። መጽሐፏ ላይ እኮ የተጻፈውን እኮ አንብቦ እኮ ካደው ታዲያ ዶክተር ዘሪሁን ማለት ነው። አየህ አይደል? የሆነ አሁን እኮ ጥሩ ምስክርነት የሰጠው ወንድማችን ሲናገር ከሰማው። አዎ ቆይ ልንል ነው። ዘበነም እኮ ልክ እነዚያው አንብቦ ነው የካደው። ስለዚህ እነዚህ ዶክተሮች ቤተክርስቲያኒቱ የጻፈችው መጽሐፍ ሁሉ የሚክዱ ናቸው ማለት ነው እንዴ? ይሄ በዚህም እኮ ቢሆን እኮ እኛ ላይ መተህ ብሌም አታደርግም ወንድማችን። አሰማው የዶክተር ዘሪሁንን ንግግር
ከዛ ዘበነም ይሄንኑ ቃል ያውቀዋል። ግን ይሄንኑ ቃል እያነበበ ካደው፣ አንደኛውም እያወቀ ዘበነ እያወቀ ካደው፣ ዶክተር ዘሪሁን ደግሞ እያነበበ ካደው። ታዲያ ማን ነው ትክክል? ይሄ ነው ጥያቄያችን። ወንድምነት አሰማ ልክ እኮ ነው ወንድምነት። ሁለቱም በመረጃ ነው እያወሩ ያሉት። ኦኬ ዶክተር ዘበነ እንግዲህ ይሄን መምህር ይጠራው፣ ሁለቱም ቤተክርስቲያኒቷን የምታምነባቸውን መጽሐፍቶች እየዘገቡና ማስረጃ እያቀረቡ ነው የሞገቱት። የካደጃውን እንስማ። ቆይ አንዴ ብራዘር፣ ለአንተ ነው ክደት እያልክ ያለው። እሺ ቴዳይ ሐሳብ አለ? እሺ ስለዚህ እኛ እነሱ ነው የምንከተለው። አንዴ ጌች አንዴ እሺ እሺ ዳዊት ሚዩታር እሺ አይ ስለነ ዘሪሁን ስናገር ከየት ቤተ እምነት ነው? እኔ ፕሮቴስታንት ነኝ። አንድ ጊዜ ብቻ ተናግሬ ዝም ብለህ አንዴ መምህራኖች አሁን አንተ የምትላቸው የአቡነ ጎርጎርዮስ ተማሪ ነው። አቡነ ጎርጎርዮስ ደግሞ ብዙ መጽሐፍትን የጻፉ ናቸው። የቤተ ክርስቲያንን ስህተት እገሌ ኦርቶዶክስ አይደለም ከሃዲ ነው እያልክ አትሸውድ። ብትቀበለው ይሻላል። ይቅርታ ጣልቃ ስለገባው ዳንዬ። ዘሪሁን ሙላትን እኔ የአቡነ ጎርጎርዮስ ተማሪ ሆኖ ነው ማቀው። የጌች ንግግር ትንሽ ግራ ያጋባኝ ነገር ስላለ ነው። ምንድነው መምህራኖቹ ዳንኤል መምህራኖቹ ትክክል አይደሉም፣ ቤተክርስቲያን የምትመራው በመጽሐፍቷ ነው አለን። ኦኬ የመምህራኖቹን ስህተት በቤተክርስቲያኒቱ መጽሐፍት አሳይቶ ይሄ ስህተታቸው ነው፣ በዚህ መንገድ የመምህራኖቹ ቤተክርስቲያንን አይወክሉም፣ ይልቁንስ ቤተክርስቲያን የምትወከለው በመጽሐፍቶቿ ነው የሚለውን እንድናስተውል ሊያደርገን ሲገባ ኦኬ እንግዲያውስ አንተ ከመጽሐፍት አሳየን ሲባል አያውቅም፣ ግን ደግሞ መምህራኖቹ ስህተት ናቸው ይላል። መምህራኖቹ ስህተት ናቸው። መምህራኖቹ ስህተት መሆናቸውን በምን ለካኸው? በመጽሐፍቶቿ። ኦኬ መጽሐፍቶቿን አሳየን፣ አያውቅም። ስለዚህ መምህራኖቹ ስህተት መሆኖቿን ለምሳሌ ዘሪሁንን አንስቷል። ዘሪሁን ስህተት መሆኑን አንተ ስላልከን ብቻ እንመን። አንተ በቃ ስህተት ናቸው ስላልክ ኦኬ ልክ ነው፣ በቃ ጌች ያለንን ተስማምተናል። ስለዚህ ዘሪሁን ስህተት ነው እንበል። ምን አሳይተህ፣ በምን ቻሌንጅ አድርገህ፣ ምን መረጃ አቅርበህ? ስለዚህ አንተን እንድናምነህ ዘሪሁን ደግሞ ተሳስቷል ብለን ከአንተ ጋር እንድንስማማ ዘሪሁን የተሳሳተበትን ነገር ከመጽሐፍት እየጠቀስ፣ ምክንያቱም ኤርሚ እንዳለው ዘሪሁን ከመጽሐፍት እየጠቀሰ ነው። ቤተክርስቲያን ጠረጴዛ ብላ አትልም፣ ታቦት ነው የምትለው። ጠረጴዛ የሚባል ነገር በቤተክርስቲያን የለም። እንደውም ጠረጴዛ የሚሉ ሰዎች ብሎ የተጠቀመው ሌላ ቃል ሁሉ አለ። ጠረጴዛ የሚሉ ሰዎች እንትን ናቸው ብሎ ሁሉ የተጠቀመው ቃል አለ። አንተ መጽሐፍት እየጠቀስክ ቻሌንጅ ማድረግ ካልቻልክ የዘሪሁን ንግግር ስህተት መሆኑን በምን ልንቀበልህ እንችላለን? እንዲሁ ዝም ብዬ እኔን እመኑኝ ካልሆነ በቀር ማለት ነው። ዳንዬ ሐሳቤን ሰምተህ ከሆነ ጨርሻለሁ። ተባርኩ። እሺ ቴንኪው። ወሳኝ ፖይንቶች ናቸው። ወደ ማስረጃው ልግባልህና ከዛ ሐሳብ ካለ እንቀጥላለን። እንግዲህ በመረጃ እንደሚያወራ እንድታዩ ያክል ነው። ቤተክርስቲያንን መጽሐፍቶች የሚጠቅሰው እንስማ። የዘዘወትር ዲያቆናት የሚሉት በዜማ የሚሉት አባ ጊዮርጊስ ዘጋስጫ መጽሐፈ ሰዓታት ላይ ኩሎሙ የሚል የዘዘወትር ዲያቆናት የሚሉት በዜማ የሚሉት የሰዓታት ክፍል አለ። እዛ ላይ እንዲህ የሚል ቃል አለ። ህየንተ ሊቃናት ብነ ዲያቆናት ንጹሐን እላቅለሉ ክነፊሆሙ ለተልእኮ ሚስጥር በዲበ ዛቲ ጠረጴዛ። በዚች መሰዊያ ላይ የሚስጥር ወገን ለሚሆን ተልእኮ ወይንም አክናፈ ህሊናቸውን የሚያፋጥኑ ንጹሐን ዲያቆናት አሉን ይላል። አማርኛው ሲፈታው ህየንተ ሊቃናት የሚለውን ትቶታል። ህየንተ ሊቃናት የሚለው ህየንተ ሊቃናት ማለት ምን ማለት ነው? ከዲያቆናት በላይ ስልጣን ያላቸው ሊቃናት ካህናት ማለት ነው። የአማርኛ ፍቺ ላይ የለም። ይህንን ምስጢር ያልጠነቀቁ አንዳንድ ሰዎች በዲበ ዛቲ ጠረጴዛ ይላልና ይሄ ጠረጴዛ የሚለው እኮ ከታቦት ጋር የሚገናኝ ነው ተብሎ ተምረናል። አሁን አንተ ደግሞ ጠረጴዛ የሚባል ብለሃል። አዎ ብያለሁ። የለም። እንደው እግዚአብሔርስ ምን ይለናል?
የለም። ስለዚህ ይሄ እንዴት ይፈታል? ጥሩ እንፍታው። ይሄ የተጠቀሰው በመጀመሪያ ዲያቆን የሚለው ቃል ራሱ ምንጩ የሐዋርያት ሥራ ምዕራፍ 6 ከቁጥር 2 ላይ ሐዋርያት የእግዚአብሔርን ቃል እያገለገሉ ወንጌልን እየሰበኩ ህዝቡን የሚመግብ፣ ህዝቡን የሚያስተናግድ፣ ህዝቡን የሚያበላ፣ ህዝቡን የሚያጠጣ ሰው ጠፋ። ህዝቡ እርስ በርሱ በረሃብ ተጨቃጨቀ። ግሪካውያንና አይሁዳውያን፣ በስጋ አይሁዳውያን የሆኑና በስደት ደግሞ ግሪክ ሀገር የኖሩ ድሮ አይሁዳዊ ቤተሰብ የነበራቸው አይሁዶች በባህል ተጣሉ፣ በምግብ ተጣሉ። እነሱን ማን ምግብ ያስተናግድ? እኛ እኮ አሉ ሐዋርያት ማስተማር ያለብን የእግዚአብሔርን ቃል ነው። በእኛ ቦታ ግን ይህንን ምግብ የሚያስተናግድ 7 ሰዎች እንምረጥ፣ መንፈስ ቅዱስ ያደረባቸው ተብሎ 7 ዲያቆናት ተመረጡ ይለናል። ተመልከቱ። በዲበ ዛቲ ጠረጴዛ የሚለው ዲያቆናትን ላቅለሉ ክነፊሆሙ የሚለው ክንፋቸውን የሚለው ነጠላቸውን አደግድገው በንጽህና ቆመው በታዛዥነት ቆመው ለማለት ነው። በዲበ ዛቲ ጠረጴዛ የሚለው የሐዋርያት ሥራ ምዕራፍ 6 ከቁጥር 2 ላይ ቃሉ ቃል በቃል አለ። በተለይ በግሪክኛ ቃሉ ቃል በቃል ነው ያለው። ምንድን ነው የሚለው? ዲያኮኒ ትራፔዚ ይላል። የማዕድ አገልጋዮች፣ በእኛ በዘመናዊ ቋንቋ ዌይተር ማለት ነው። የሰማችሁኝ ነው። በቤተ ክርስቲያን ቋንቋ ዲያቆን የሚለው ደግሞ ይተረጎምና መጨኔ ማለት ነው። ደጀ ሰላም ዛቲ ሰንበቴ ቤት የሚያስተናግድ መጨኔ ዲያቆንም ይባላል። ዲያቆን ማለት የግሪኩ ቃል ለመጀመሪያ ጊዜ የተጠራው 7ቱ ዲያቆናት ሲሾሙ ማዕድ እንዲያስተናግዱ ነው። የሚያወራው ኩሎሙ የሚያወራው አንደኛ የሚያዜመው ዲያቆን ነው። ቄስ እኮ አይደለም የሚያዜመው። ማነው የሚያዜመው? ዲያቆን ነው የሚያዜመው ኩሎሙ። ሁለተኛ በዲበ ዛቲ ጠረጴዛ ያለው ዲያቆናት የተሾሙት በማዕድ እንዲያገለግሉ ነው። ይህንን ታሪክ መነሻ አድርጎ የተጻፈ እንጂ ጠረጴዛን ታቦት ለማለት የተጻፈ ቃል አይደለም። ይህንን ቃል ተጠቅሞ ሰይጣን ቤተክርስቲያንን እየፈተናት ነው። ምን የሚለውን ቃል? ጠረጴዛ የሚለውን ቃል ተጠቅሞ። ስለዚህ ሐዋርያት ማዕድን ልናገለግል አልተሾምንም፣ የማዕድ የደጀ ሰላም አገልጋዮች እንሹም ብለው ሾሙ። ቃሉን ከመጽሐፍ ቅዱስ ቀጥታ ላንብብላችሁ። 12ቱም ደቀ መዛሙርት 2ቱን ጠርተው እንዲህ አሏቸው፣ የእግዚአብሔርን ቃል ትተን ማዕድን እናገለግል ዘንድ የሚገባ አይደለም። ስለዚህ ማዕድን የሚያገለግሉ ምግብ ላይ የሚያገለግሉ ያ ማዕድ የሚለው ቃል ነው። ግሪክኛው ጠረጴዛ የሚለው የሚያገለግሉ ማንን እንሹም? ዲያቆናትን እንሹም። ዲያቆን ማለት የማዕድ አገልጋይ ማለት ነው። ከዛ ምንጭ የተወሰደ በታሪክ ሂደት የመጣ ነው። የአባ ጊዮርጊስ ዘጋስጫ የሰዓታት የኩሎሙ ድርሰት እንጂ ጠረጴዛን ታቦት ለማለት አይደለም። ይሄው ነው ማስረጃው፣ ይሄው ነው። እና እሺ ሌላ ኦርቶዶክሳዊ ካለ እንዲያወራ እናበረታታለን። ካላችሁ አንድ ቁጥር ጻፉልን። ገስ ላይ ብዙ ሰዎች አሉና ሞዴሬተሮች ተቀበሏቸው። ሽሜ ሰላም፣ እንዴት ነው? እሺ ዴቭ ወደ አንተ እመጣለሁ። ሽሜ ሰላም ወይደኒ። እሺ ከየት ቤተ እምነት? ከወንጌል አማኝ እንደማኝ። እሺ ጸጋ ይብዛል፣ ተባረክ። እሺ ዳው ሰላም፣ ከየት ቤተ እምነት? ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ነው። እሺ እንኳን ደህና መጣ። አመሰግናለሁ። እንኳን ደህና ቆያችሁ። እሺ ሜላይ ዌልካም ብለናል። እንኳን ደህና መጣ። ድምጽ ልታሰማን ትችላለህ? እንዴት ነህ? እንዴት ናችሁ? ሰላም ለእናንተ ይሁን። ሰላም ብያለሁ ወንድሞ፣ ሁሉ ሰላም። እህቶች እንደዛው። አሜን። ጸጋ ይብዛልህ። እሺ ወንድምነት ተቀበለው። እሺ ዳውን ይመቻል ይድምሽ። እሺ እየነዳው ነው፣ መኪና እየነዳው ወንድምነት፣ ሌሎች ይቀበሉ። እሺ ሜላይ ዌልካም፣ በዛው ተቀበለው። ዳውን ዳኒ አብረን ብናወራ ቅር ይላል።
አይ ቅር አይለኝም። ይኸው ሜላይ እሺ ሰላም ብያለሁ። እንዴት ነህ? አለሁ እግዚአብሔር ይመስገን። እንዴት ነህ? ሁሉ ሰላም ጌታ ይመስገን። እሺ ጠረጴዛ ወይንስ ታቦት የሚል ርዕስ ነው ያለው። በኦርቶዶክስ ጠረጴዛ ወይንስ ታቦት ርዕሱ የተቀመጠው አይተዋል አይደል? አይቼዋለሁ፣ አንብቤዋለሁ። ያ የትኛው ነው ያላችሁ እናንተ? ጠረጴዛ ነው ታቦት ነው ያላችሁ? አሁን ቪዲዮን ያሰማው ዳኒ ያሰማን ቪዲዮ ከሆነ ትንሽ ከሬሱ ማለቴ ከታቦት ከሚለው ቃልና ጠረጴዛ ከሚለው ጋር አይገናኝም ብዬ ነው። ትርጉሙን ነው እሱ የተናገረው። ግን ታቦትም አለ ጠረጴዛም አለን። እኛ በአዲሱ ኪዳን ጠረጴዛ ወይ ደግሞ የመስዋዕት የሚቀርብበት አሁን ሰዎች ሲቆርቡ ቁርባን የሚዘጋጅበት ቦታ አለ። እሱን ራሱ እንደ ጠረጴዛ ያው ጠረጴዛ ብዬ መጥራት ደስ ባይለኝም ለመግባባት ያክል ጠረጴዛ ልበለው እሱ አለን። የብሉይ ኪዳን ታቦት ደግሞ አለን። ታቦተ ጽዮን አክሱም ውስጥ የምትገኝ በቀላሉ ስመልስ ማለት ነው። ይሄ ነው እንግዲህ ሁለቱም አለ። አክሱም ጽዮን ስላለው አይደለም እየጠየቅን ያለው። አሁን በእናንተ በኦርቶዶክስ ቤተክርስቲያን ውስጥ ለአገልግሎት የሚውል ጠረጴዛ ነው ወይንስ ታቦት ነው ወይንስ መሰዊያ ነው? እንደውም አንድ ብትጨምር ጥሩ ነው ዳኒ። ጠረጴዛ፣ መሰዊያ፣ ታቦት 3 ኮን ያለው። እሺ የትኛውን ያላችሁ? አለ ዳው ነው የሚለው ስም ዳው ነው። አልሰማም እንዴ? በደንብ ይሰማል። ኦኬ እሱ ነው የማይሰማኝ ማለት ነው። አለ ወዳጄ ውሃ ዳር ስለቆመ ውሃ በላው እንዴ? ሪፖርት እና አይ ሊቆጥር ነው መሰለኝ። ስንት ነው ያለው? ታቦት ነው ጠረጴዛ ነው? የማጣራት አገልግሎት ላይ ነው። ቻት ጂፒቲ እያየ ነው። ቻት ጂፒቲ ራሱ የኔ አይመልሰው። እሺ ማፊስ ሰላም ከየት ቤተ እምነት ይሆን? እሱ ከበረከተ ለተቀበሎሽ ማፊ። እሺ ማፊ ማን እያወራ ከሆነ ሚውት ላይ ነህ። ሚውቱን አንሳው። ማፊ አስወርደው። አንዳንዱ እኮ ያው ቲክቶክ አጠቃቀም አይችልም። እሺ ምንድን ኢሚቴሽን ላክለት መሰለኝ ማይክሮፎን። እሺ ማፊ የለም አይበቃ። ብርሽ ምን ምን እያረካቸው ነው ለኔ? አንተ ባጠብከው ምንድን ነው? እሺ ናቲ። አቤት አቤት። ሰላም ናቸው? ሰላም እንዴት ናቸው? እግዚአብሔር ይመስገን አለን። ከየት ነው ወዳጄ? ያው ከቤተ ክርስቲያን ኦርቶዶክስ አርሲ ዞን። እሺ መልካም አሪፍ። እሺ የትኛውን ያላችሁ? ጠረጴዛ፣ መሰዊያ ወይንስ ታቦት? አቶ ናቲ ነው የተጠየቀው? አዎ አቶ ናቲ ናቸው የተጠየቁት።
አቶ ናቲ አቤት አቤት። ይመልሱልን እንጂ። እሺ እሺ። የተኛ ሰው አለ እንዴ? እሺ ይሄን መለስክልኝ። እሺ ጠረጴዛ መሰዊያውን ስታቦት ሚሊዮንስ መልስልኝ። የተኛው ጠረጴዛው ላይ ተኝቶ መሰለኝ የተኛው ሰውዬ የተኛው ሰውዬ ጠረጴዛው ላይ ነው የተኛው ናቲ? ኧረ አይደለም። እሺ መልስለት። የጠየቀን ጠረጴዛ ነው መሰዊያ ነው ታቦት ነው? ኧረ እንዴ ታቦት ላይ እንዴት ይተኛል ሰው? አየህ ሌላ ነገር ሲነሳ መልሳለህ፣ ለዛኛው ግን ትዘገያለህ። ጠረጴዛ ነው መሰዊያ ነው ታቦት ነው ያላችሁ ምንድን ነው ያላችሁ እያለ እየጠየቀህ ነው ሜሎስና መልስለት። ያው ታቦት ነው። ሜላ ተመልሶልሃል። አይ ቀጥል ቴዲሾ፣ ላንተ ነው የሚመልስልህና ቀጥል እስቲ። እዛው ወደ አሪሲ ራስ ሄድ፣ እዛው አብራም አይከ አቤት አቤት። ገብቷል። ግን ምን ስለምን እያወራ እንደሆነ ያው ጠረጴዛ ነው መሰዊያ ነው ቤተክርስቲያን ላይ ነው። ምን እኮ ምንድን ናቸው አውቃችኋል? ያው ቤተክርስቲያን ማለት አይ ቲንክ ጌታችን መድኃኒታችን ኢየሱስ ክርስቶስ ያው ብዙ ነገር ሜሎሲ የጀመርነው ብንቀጥል ደስ ይለኛል። ተመልሻለሁ። ቅድም ትንሽ ኔትወርክ አስቸግሮኝ ነበርና ተመልሻለሁ። እሺ ተመልሳለሁ። ቆይ እሺ ናቲ አንዴ ከሱ ጋር እንጨርስ። እሺ እንዳተኛ ግን አደራ። እሺ ናቲ እስከዛ ሼር ኮፒ ሊንክ ያርግ አይሻልም? አዎ ጥሩ ነው እንደዛ ነቃ እንዲል። እሺ ወዳጄ ምን እያልከኝ ነበር? ጥያቄ ነበር የጠየቅኩህ አይደል? አዎ እናንተ ጋር ያላችሁ ጠረጴዛ ነው መሰዊያ ነው ወይስ ታቦት ነው ያልከኝ አይደል? አዎ ኤግዛክትሊ። እሺ እኔ ደግሞ በአጭሩ እኮ ግልጽ አድርጌልሃለሁ። ታቦት የምንለው እኛ ታቦት ብለን የምንቀበለው አንድ ብቻ ነው ያለው። አሁን ደግሞ በአዲስ ኪዳን ያለን ደግሞ መሰዊያ ነው። በአጭሩ መሰዊያ ነው፣ ስጋው ደግሞ የሚፈተልበት። ጠረጴዛ ቃል ነው። ይሄ ጠረጴዛ ማለት መመገቢያ አይደለ? በአማርኛ ትርጉሙ የሚሰጠን መመገቢያ ማለት ነው። ስለዚህ መሰዊያውን ሰዎች ቀለል አድርገው ለመጥራት ጠረጴዛ ይሉታል እንጂ ጠረጴዛ የለንም እኛ። ጠረጴዛ የላችሁ? የለም፣ መሰዊያ ነው። ኦኬ። አንተ ደግሞ ሶስተኛ ወገን ነህ። እንዴት እንዴ? አሁን እኮ ያለው ሁለት ወገን ያለው፣ አንደኛው ታቦት ነው ያለን የሚል ነው፣ ሌላኛው ደግሞ ታቦቱ ራሱ ጠረጴዛ ነው የሚል ነው። አንተ ደግሞ ሌላ ሐሳብ ነው ያለ። ኦኬ እሺ፣ እንደዚህ ላድርግልህ። አሁን ብዙ ጊዜ ንግስ ሰዓት ላይ ታቦት ሲነግስ ታቦት ነገሰ ምናምን ይባላል አይደል? እሱ ኤግዛክትሊ ያን የነበረው በተለምዶ ታቦት ተብሎ ተሰይሞ እየተጠራ ነው እንጂ ትክክለኛው ያለችው ያቺ አንድ ታቦት አይደለችም፣ መሰዊያው ነው። በዛን ሰዓት በንግስ ሰዓት ክብረ ምንድን ነው የሚባለው? ንግስ ጊዜ በቃ በዛ ክብረ በዓል ጊዜ የሚወጣው ምን የሚለው መሰዊያው ነው እንጂ ታቦቱ አይደለም። ታቦቱ ያለው አንድ ነው፣ እንደነገርኩ ከአንድ ታቦት ነው ያለው። እሺ በተለምዶ ሰዎች ስለዚህ መሰዊያውን ነው ጠረጴዛ የምትሉት? እኛ አንለውም። ሰዎች ቀለል አድርገውት ሊሉ ይችላሉ። እኔ በበኩሌ አልለውም። ቅድም እኮ ነግሬያለሁ። ቅድም ስነግርህ ለመግባባት ያክል ከአንተ ጋራ ወይ ደግሞ ለንግግራችን እንድንግባባ ነው እንጂ ጠረጴዛ የምንለው እኔ ጠረጴዛ ብዬ አልጠራውም። በትክክል ይህን ነገር የሚረዳም ሰው ጠረጴዛ ብሎ አይጠራው፣ መሰዊያ ብሎ ነው የሚጠራው። ምክንያቱም ክቡር ደሙና ስጋው እኛ ወደ አማኝነት ተቀይሮ ቆርበንበት መንግስት ሰማያት እንወርስበታለን የምንለው እዛ ላይ ስለሚዘጋጅ ጠረጴዛ ብዬ አላረክሰውም። ጠረጴዛ ምንም ነገር የሚዘጋጅ መሰዊያ እለዋለሁ። እሺ በጣም ጥሩ። አሁን በተለምዶ ነው ታቦት የሚባለው አልከኝና ለዛ ማስረጃ አለ? በተለምዶ እንደሆነ ታቦት የምትሉት
እንዴት ማስረጃ ማለት ነገርኩህ እኮ ቤተክርስቲያኒቷ የተጻፈ ነገር ቤተክርስቲያኒቷ በየትኛው መጽሐፏ ላይ በተለምዶ ነው ታቦት ምንለው አላለችም። ታቦት አለኝ ነው የምትለው። አንተ ነህ በተለምዶ የምትለኝና በተለምዶ መሆኑን የሚያሳይ አንድ የኦርቶዶክስ ጽሑፍ ውስጥ ያሳየን። ይሄ እኮ በአፍ የሚነገር ነገር ነው። በተለምዶ ነው። ይሄ በበዓል የተለመደ ነገር ነው። ነገር በአፍም እንጂ የሚነገረውን በጽሁፍ አሰማ። መምህራኖች በተለምዶ ነው የምንለው የሚለውን አሳማን እስቲ። ምክንያቱም አንድ አዲስ ነገር ነው እየነገርከኝ ያለው። የኦርቶዶክስ ቤተክርስቲያን በተለምዶ ነው እንደዛ የምለው አላለችም። ታቦት አለኝ ነው የምትለው ሁሌ። ታቦት የለም አላልኩም። እኔም ግን እሺ፣ አሁንም ቢሆን ብዙ ጊዜ በተለምዶ ነው ቤተክርስቲያኒቷ በተለምዶ ከሆነ የሚያመጡት አይደለም። ለቤተክርስቲያኒቷ ለዚች ቤተክርስቲያን አሁንም ብዙ ጊዜ ተቃውሞ የተለያዩ ሀሳቦች የሚነሱበት በዚህ ምክንያት ነው። ገብቷል። በጣም ብዙ ቦታዎች በበዓል በተለምዶ ምልክ በባህላዊ ነገሮች እየተደበላለቁ እምነቱና ስርዓቱና ህጉና ስርዓት ከባህል ጋር እየተደበላለቀ እየመጣ ያለ ነገር ስለሆነ ብዙ መምህራን ደግሞ ያን ነገር በአካባቢያቸው በተለመደ በሚደረግ ነገር መሰረት እያደረጉ ያስተምራሉ። በዛን አንጻር ሰዎች ያንን እንደ ስርዓት ያንተ ሀሳብ ነው። ኦርቶዶክስ እንደዛ አትልም። እኔ ሀሳብ የምትል ከሆነ ማስረጃ አሳየን፣ በማስረጃ እናውራ። ችግር የለውም እኮ ማስረጃ ካመጣልን ምንም ችግር የለውም። ሀሳብን እንገዛዋለን። እኔ እንዳጋጣሚ አሁን ሰው ሼር አድርጎልኝ ነው ወዳጅ ሼር አድርጎልኝ ነው የገባሁትና አልተዘጋጀሁም። ስለዚህ አሁን ማስረጃ ማቅረብ አችልም ማለት ነው። ጥሩ። ይሄ ማስረጃ ኦርቶዶክስ ቤተክርስቲያን ግን ምን እንደምትል ልንገርህ። ኦርቶዶክስ ቤተክርስቲያን ታቦት በአዲስ ኪዳንም በቤተክርስቲያናችን አምልኮተ እግዚአብሔር ይፈጸምበታል ብላ ጽፋለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት አምልኮትና የውጭ ግንኙነት የሚለውን መጽሐፍ ታውቋል። እዛ ገጽ 62 ላይ ታቦት በአዲስ ኪዳንም በቤተክርስቲያናችን አምልኮተ እግዚአብሔር ይፈጸምበታል ብላ ነው የጻፈችው። አንተ ደግሞ በተለምዶ ነው ትለናለህ እኮ። የት ያለው ታቦት? የታቦት የለም በመጀመሪያ ደረጃ እኮ። የት ያለው ታቦት? በየቤተክርስቲያን ውስጥ ያለው ታቦት እንደዛ ብሎ ዲፋይን ያደርጋል። አሁን ያነበብክልኝ ጽሑፍ ምክንያቱም ምንድነው የሚለው? ሳይን ደስ ይለኛል። ኦኬ እሺ፣ አሳያለሁ። ችግር የለውም። እሺ ሜላይ እስከዛ ድረስ ወገኖች ሼር እና ኮፒ ሊንክ ሪፖስት አድርጉት። ጸጋ ይብዛላችሁ። ሼሩ እኔ ጋ ትንሽ ሆኖ ነው የሚታየኝ፣ ከቆመ አላውቅም። ግን የምትችሉ ሰዎች ፕሊዝ ሼር እና ኮፒ ሊንክ ታፕታፕ እያደረጋችሁ ስሙ። ጸጋ ይብዛላችሁ። ቀጥሉ። እሺ ይታያል። አዎ ታቦት በአዲስ ኪዳንም በቤተክርስቲያናችን አምልኮተ እግዚአብሔር ይፈጸምበታል። ታቦት እውነተኛው የህይወት ምግብ የክርስቶስ ስጋና ደም የሚቀርብበት የሚፈተትበት መሰዊያ ነው። ስለዚህ በየቤተክርስቲያኑ ያለውን ታቦት አሁንም አምልኮተ እግዚአብሔር ይፈጸምበታል ነው የምትለው ቤተክርስቲያኒቷ። ነበር ያልከኝ ገጽ 62 ገጽ 62 አዮ። ስለዚህ የኦርቶዶክስ ቤተክርስቲያን ተመልከት፣ እዚህ ጋር ደግሞ ገጽ 61 ላይ ምን እንደምትል የታቦት አገልግሎት ተመልከት። የታቦት አገልግሎት በብሉይ ኪዳን ተጀምሮ የቀረ አይደለም። መደም ይታያል ይታየኛል። ስለዚህ በብሉይ ኪዳን የቀረ አይደለም። እንደ ኦርቶዶክስ አስተምሮ ታቦት በአዲስ ኪዳን የቀጠለ ነው። ቀጥሎ ደግሞ አምልኮተ እግዚአብሔር እፈጽምበታለሁ ትላለች ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት ነው። እሺ መጽሐፉን አንዴ ከቨሩን ታሳየኛለህ? ይቅርታ ይቻላል። ይኸው እና መልሰው አንዴ የትኛው ላሳይ? አይ በቃ ከቨሩን ለማየት ፈልጌ ነበር። አግኝቼዋለሁ።
እሺ አልፍ። ስለዚህ የኦርቶዶክስ ቤተክርስቲያን ሆቴና የውጭ ግንኙነት ይህን ይመስላል ብላ በአማርኛና በእንግሊዝኛ ነው የተጻፈው። በሁለቱም ቋንቋ በአማርኛም በእንግሊዝኛ እንግዲህ አማርኛው ላይ ታቦት ይላል፣ እንግሊዝኛው ላይ ዘ አርክ ኦፍ ዘ ኮቨናንት ነው የሚለው። በዛ መንገድ ነው የገለጸችው ማለት ነው። ስለዚህ ቤተክርስቲያኒቷ ታቦት አለኝ ነው የምትለው። ታቦት አለኝ ሳይሆን ለእኔ ማለት ያለብህ አንተ አሁን ታቦቱ ሁሉም ቦታ አለ ነው የምትለው በለኝ እኮ። ታዲያ የኢየሱስ ስጋና ደም የሚቀርበው በታቦቱ አይደል እንዴ? ያው መሰዊያ ከሁሉ ቦታ ነው የሚገኘው። በየቤተክርስቲያኑ አይደል እንዴ ስጋና ደሙ የሚቀርበው አይደል? ስለዚህ ሁሉ ቦታ ነው ያለው። ይሄ ስለ ጽዮን ስላለው አይደለም እያወራ ያለው። በየቦታው የሚቀርበውን የክርስቶስ ስጋና ደም የሚቀርብበትን መሰዊያ የምትለውን ኦርቶዶክስ ቤተክርስቲያን ታቦት ብላ ነው የምትጠራው። ምክንያቱም የታቦት አገልግሎት በብሉይ ኪዳን ተጀምሮ የቀረ አይደለም፣ በአዲስ ኪዳንም ቀጥሏል ብላ ስለምታምን ማለት ነው። እሺ እዚህ ላይ ተግባባን። ሜላ ድርቡም እንዳይረሳ በአንድ ቤተክርስቲያን ውስጥ አንድ ታቦት ብቻ አይደለም ያለው። ለምሳሌ አዶንስ ስንት አጥቢያ እንዳላት ቴዲ ሊያስታውሰን ይችላል ወይ? አንተ ኦርቶዶክስ ስንት አጥቢያ እንዳላት በአገር አቀፍ ማለት ነው በኢትዮጵያ እና በአንድ ቤተክርስቲያን ውስጥ ከአንድ በላይ ድራቢ ታቦቶች ሁሉ ጭምር አሉ። እነሱ ሁሉ ጭምር ናቸው፣ እንዳይረሳ ለማለት ነው። ቴንክ ዩ። አዎ ልክ ነህ። አዎ ቀጣዩ ጥያቄ መሆን ያለበት እሱ ነው። አሁን ታቦቱ መሰዊያ ከሆነ አንድ ቤተክርስቲያን ውስጥ ወይም አንድ ደብር ውስጥ ለምንድን ነው ከአንድ በላይ መሰዊያ ያስፈልገው? አሁን ጥቅሱን አላስታውሰውም፣ የመጽሐፍ ቅዱስ ክፍሉን ከመጽሐፍ ቅዱስ የተወሰደ ምሳሌ አለ። ሙሉ ለሙሉ መልስ ላይሆንልህ ይችላል አንተ። እኔ ግን ባለኝ በተማርኩት ባለኝ እውቀት ልመልስልህ። ሙሉ ለሙሉ መልስ ላይሆንልህ ግን ይችላል። ይህንን አስታውስ። በቅጥሬ ውስጥ በግቤ ውስጥ የዘላለም መታሰቢያ እሰጣቸዋለሁ ይላል። የዛ ክፍል እንደሆነ ባላስታውስም እና ስማቸው በዘላለም እንዲነሳ ያው ከመንግስተ ሰማያት ጋርም ይገናኛል። ያው ስለ እግዚአብሔር ብሎ የሚሰደዱና የሚገፉ ቅዱሳን መንግስተ ሰማያትን ይወርሳሉ። ያው የዘላለም መጠሪያ የሚገኘው እዛ ነው። ቤተክርስቲያን ደግሞ እቺኛ ቤተክርስቲያን ደግሞ እንደ መንግስተ ሰማያት ምሳሌም ስለሆነች ያንንም ለማመልከት የነሱ ስም ያለበትን ስማቸው የሚጠራበትን እዛ ውስጥ ቤተክርስቲያን ውስጥ ተደራቢ ሆኖ ይገባል። እሺ ኦኬ። አንደኛ ሐሳቡ ስለ እንደሱ አይደለም እያወራ ያለው። ሁለተኛ ደግሞ ሲቀጥል ኮንሰፕቱ ራሱ ስለ ታቦት አይደለም እዛ ጋር ያለው። እኔ ደግሞ የጠየኩ የመታሰቢያ ስም በማርያም በሚካኤል ምናምን ለምን ተሰየመ ብለህ ኖሮ ቢያንስ ይሄን ብትመልስልኝ፣ ብዙ ጊዜ ኦርቶዶክስ እንደዛ ብላ ስለምትመልስ በእናንተ መንገድ ሊያስኬድ ይችላል ነበር። አካባቢ ላይ የመታሰቢያ ስም ለምን ተሰጣችሁ አይደለም እኔ ጠየኩ። አይ ቆይ ጥያቄውን ተረዳኝ። እኔ ለምን በማርያም በሚካኤል ስም ሰየማችሁት አይደለም ያልኩት። እሱንም ብል ኖሮ ይሄም አያስኬድም፣ ግን ቢያንስ ትንሽ ይጠጋጋል ማለት ነው ኦርቶዶክስ ስለምትለው ነገር። እኔ ጠየኩ መሰዊያ ከሆነ ከአንድ በላይ 2 3 መሰዊያዎች አንድ ደብር ውስጥ ለምንድን ነው ያስቀመጣችሁት ነው ጥያቄ። መሰዊያ ከሆነ አንድ ይበቃል። ያን መሰዊያ ቀደም እናልከው ለምሳሌ በሚካኤል ስም ብላችሁ ሰይማችሁት ሊሆን ይችላል። እሱ አሁን ጥያቄ ስላልሆነ ማለት ነው። ስለዚህ አንዱ መሰዊያ ይበቃም ወይ ነው። ኦኬ ለምን ተደራቢ ሆነ? ለምን 2 3 ይገባል? በአንድ ቤተክርስቲያን ውስጥ አንዱ በቂ ነው ለማገልገል ለማለት ፈልገህ ነው? አዎ መሰዊያ ከሆነ አንድ መሰዊያ በቂ ነው። ኦኬ በመሰረቱ ለአገልግሎት የሚቀርበው ሲጀመር ገና ቤተክርስቲያኑ ሲመሰረት ቤተክርስቲያኑ ስሙ የሚሰየምበት የራሱ የሆነ ስም ይኖረዋል። ገብርኤል ቤተክርስቲያን፣ ሚካኤል ቤተክርስቲያን፣ መድኃኔዓለም እንደዚህ ተብሎ ይሰየማል። አንድ ብቻ አይደለም። ለመጣል ነው። ቆይ ተረዳኝ፣ ትንሽ ታገሰኝ። ተብሎ ይሰየማል። መጀመሪያ ቤተክርስቲያኑ ስሙ የሚጠራበት ዋና ታቦት አለ እና ለዛ አገልግሎት የሚበቃው ለዛ አገልግሎት የሚውለው መጀመሪያ ቤተክርስቲያኑ የተቋቋመበት ያ ታቦት ነው። በቀጣይነት ደግሞ ሰዎች በፈቃደኝነት የታቦት ይግባል ምዕመኑ ጠይቆ ወይ ደግሞ ታቦቱ ከላይ መጥቶ አስፈላጊ ነው ይግባ ተብሎ ከገባ ተደራቢ ሆኖ ይገባል እንጂ
እንደዛኛው አገልግሎት ላይሰጥ ይችላል። አይሰጥም ደግሞ ግን ዋናው መጀመሪያ አገልግሎት የሚሰጠው ይሄኛው ነው። በምዕመናን ጥያቄ ደግሞ ሲጀመር እኛ ካለን ፍቅር አንጻር አይደል በእነሱ ስም ቤተክርስቲያኖችን እየገነባን ምን እያልን እንትን የምንለው። ስለዚህ ከፍቅር ከመውደድ አንጻር ነው እነሱን ለማመስገን ለማስታወስ ከዛን አንጻር ነው ስማቸው ሁሌ እንዲነሳ ከዛን አንጻር ነው ተደራቢው ነው የሚገባው። እና ስማቸው ሁሌ እንዲነሳ ከፈለክ እኮ የቤተክርስቲያኑ በር ላይ መጽሐፍ ነው ምን ታቦት መቀረጽ ለምን ያስፈልጋቸዋል? አየህ ሌላ ጉዳይ ያለው ማለት ነው ታቦቱ እንዲቀረጽ የተፈለገበት። ምክንያቱም አንድ ደብር ከአንድ በላይ ስም ይኖረዋል አይደል? አንድ ደብር ከአንድ በላይ ስም መጠሪያ ይኖረዋል። ለምሳሌ ቦሌ መድኃኔዓለም ማን ነው? ዮሐንስም ጭምር ነው አይደል? የት ቦሌ መድኃኔዓለም አላውቅም ነው የዛ መድኃኔዓለም እንዳለ ነው የማውቀው። ይችላል አላውቅም። ዮሐንስም ጭምር አለ እኮ ይኖራል እኮ። ስለዚህ ምንድን ነው በመጠሪያም ደረጃ ነው በመጠሪያም ደረጃ። ስለዚህ እንደዛ እንኳን ቢሆን ነው የሚኖረው ሜሎስ አንድ ቢሆን ቆይ እንደዛም እንኳን ቢሆን መጠሪያው ራሱ ከመጠሪያነት ያለፈ ምንም አገልግሎት የለውም የሚለው ራሱ ያስኬድም። ለምን መሰለን የማያስኬድም? አንደኛ ታቦታቱ ሲወጡ አገልግሎት እየሰጡ አይደለም ወይ? አገልግሎት እየሰጡ ነው አይደል? ለምሳሌ ከአንድ ደብር 2 ታቦት ሲወጣ ህዝቡን ይባርካል ተብሎ ነው የሚታመነው አይደል? እንደው ዝም ብዬ ቀለል እንኳን ሳረግልህ ህዝቡን ይባርካል ተብሎ ከታሰበ መባረክ አገልግሎት ነው ወይስ አይደለም? ነው በቃ። ስለዚህ ዝም ብሎ የሚቀመጠው የሚለው ነገር አይሰራም። የመጀመሪያው ነገር ዝም ብዬ እንኳን ነው ወይ አይ እንደዛ አይ እኔ መለስኩልክ ምንም አይነት አገልግሎት የለውም ዝም ብሎ ለቅርጽ ይቀመጣል አላልኩህም። እኛ ያወራን ያለነው ለፍቅር ጥያቄ መመናኖስ ያስገብልናል ነው። አንተ ያልከኝ እኮ ስጋው ደግሞ ይፈተልበታል። አንድ ታቦት ካለ በአንዱ ላይ ስጋው ደግሞ ስለዚህ አገልግሎት አለው እያልከኝ ለምን አስፈለገ ነው? አገልግሎት አለው እያልከኝ ነው? እሺ አንተ ነገርከኝ እኮ አንዱን አገልግሎት ባላስታውስ ራሱ እኮ አይ መጀመሪያ እንደዛ ስላልከኝ እኮ ነው እንደዚህ ያልከው። ስጋው ደግሞ ነው ችግር የለውም ምንም መጨቃጨቅ አይጠበቅብንም። አገልግሎት አለው ደግሞ ካልከኝ እሺ ችግር የለውም በሱ እመጣለሁ። አገልግሎት አለው እያልከኝ ነው ሜላይ እንደውም አሁን እሱ የመጀመሪያው መጠሪያ መጀመሪያ የገባው ታቦት ነው ብሎ ይበል እንጂ መጀመሪያ የገባውን ታቦት አንዳንድ ቦታ ላይ እኮ መጀመሪያ የገባውን ታቦት አጥፍተው ስያሜውንም አጥፍተው የታቦቱም ጥቅም የለሽ ሆኖ በኋላ በመጣ አይና ወጣ እንደሚባለው አይነት ነገር። ለምሳሌ ጎላ ሚካኤል የተባለው ያው መንፈስ ቅዱስ ነበር እንደምታውቀው ሜላ። ሚካኤል ሲመጣ የመንፈስ ቅዱስ ጠፋ። 4 ኪሎ ማርያም አልነበረችም የመጀመሪያው። ማን ነው የመነኮሳቱ አባት የሚባለው ማን ነው ሜላ? ስሙን አስታውሰኝ ፕሊስ አትዝጋው። የመጀመሪያው በእነ አትናቴዎስ ዘመን አትናቴዎስ ገድል ጽፎለታል የተባለው እንጦንስ የእንጦንስ ታቦት እኮ ነው የ4 ኪሎ ማርያም ከመባሏ በፊት እንጦንስ ነው። እና አሁን የት አሉ እንጦንስ? 4 ኪሎ የት አሉ? ማርያም ነው በማርያም ነው የሚታወቀው አጥፍተው ማለት ነው። እና እንደዚህ ይሄ ሁሉ መታሰብ አለበት። ለማንኛውም ሶሪ ግን ስለገባሁባችሁ ሜሎስ እሱ ላነሳው ሀሳብ ትንሽ መልስ ነገር ልስጥ። እሺ ያው በስፒሪቹዋል ዓለም በመንፈሳዊ ዓለም ደረጃ አለው። እኔ አሁን በጣም ብዙ ምርቅ ያለው ከቤተክርስቲያን እና ታውቃለህ ጥቅሶችን እየረሳው ነው እና 30 60 እና 100 የሚል የመንፈስ ደረጃ አለ ስፒሪቹዋል የምታድግበት። ልክ ለምን የናንሳው ልክ መሰለክ በዚህ አንፃር ደግሞ ቅዱሳን ሰማዕታት መላእክት ሁሉም ከእግዚአብሔር በታች ያሉት ሁሉም ደረጃ አላቸው። ሁሉም ቅዱሳን ናቸው። ቅዱሳን ሆኖ ግን ቆይ ለምን ደረጃ አላቸው? ለምን ይሄኛው ታቦት መጥቶ ይሄኛውን ዋጠው ሲለኝ ለምሳሌ ማርያም መጣ የቅዱስ እንጦስን ታቦት ዋጠችው። በእኛ ቤተክርስቲያን አሁን ከማርያም እኔ በራሴ ነው የምመልስልህ
አያስኬድም። ቆይ አያስኬድም። እንደዛማ ካልክ ከማርያም በላይ እኛ አለች ምን ቅዱስ የመንፈስ ቅዱስን እኮ ሚካኤል ነው ያወጣው ወዳጄ። ማን መንፈስ ቅዱስ አይደለም እሱ መንፈስ ቅዱስ ሳይሆን ቅጽል ስም አለው። የመጀመሪያ ጥራልኝ መንፈስ ቅዱስ ጎላ ሚካኤልን ታውቀዋለህ ወዳጄ? አውቀዋለሁ። እና እሱ መጀመሪያ የመንፈስ ቅዱስ አልነበረም? ገብረ መንፈስ ቅዱስ ነው። መንፈስ ቅዱስ ገብረ መንፈስ ቅዱስ ነው። ኧረ አይደለም እባክህ ወዳጄ፣ መንፈስ ቅዱስ ነው። መንፈስ ቅዱስ የሚል ታቦት አለ። እኔ ገና ካንተ መስማቴ ነው። እንግዲህ እኮ ስማ፣ ጥሩ ነው መስማት ጥሩ ነው። እኔ ሰምቼ የኦርቶዶክስ መምህራኖች ራሳቸው ወጥተው የተናገሩት ነገር ነው። ስለዚህ የመንፈስ ቅዱስ ነው፣ የገብረ መንፈስ ቅዱስ አይደለም ወዳጄ። ያለ ማስረጃ አትከራከረን እባክህ። አንተ በግምት ነው እያወራ ያለው። የመንፈስ ቅዱስ ነው፣ እሱ ነው። ሚካኤል ታቦት ከመጣ በኋላ ጎላ ሚካኤል የተባለው ለዛ ነው። እና ያንተ ሎጂክ አያስኬድም። እንደዛ ምትል ከሆነ ሚካኤል መንፈስ ቅዱስን ዋጠው በክብር ይበልጧል እያልክ ነው። ስለዚህ እሱ ደግሞ አያስኬድም። አንተም እንደዛ ታምናለህ ብዬ አላስብም። ስለዚህ ይህን ሎጂኩን ተወው። ምንም አያስኬድህም። ይሄ ምንም አያስኬድህም። አሁን ወደ መጽሐፉ ሐሳብ እንምጣ። እሱ ስለሆነ የሚጠቅመን ለኔም ለአንተ። በመጽሐፍ ቅዱሳችን በአዲስ ኪዳን ታቦት የሚባል ነገር አለ? ቃል በቃል ታቦት የሚል የለም። መሰዊያ ታቦት የለም። እኔ አላነበብኩትም። ሙሉ ለሙሉ ሊኖር ይችላል፣ ግን እኔ እስከማውቀው ድረስ መሰዊያ የሚል ቃል እንዳለ ነው የማውቀው። በቃ ጥሩ። እሺ ታቦት የለም። እሺ እሱን አሳየን፣ መሰዊያው የሚለው። ኦኬ፣ አሁን ባይብል ከፍቼ መሰዊያ የሚለውን ቃል እንዳሳይ ነው። አንዴ ጠብቀኝ። እሺ ዳኒ ቀጥል። እሺ እንጠብቀው እንጂ ሚላ ከየት ነው? ከቆየ እስከዛው ድረስ ትቆያለህ እንዴ? ትንሻውን ለማምጣት ያስቸግረኛል። ባይብል ላይ ወረቀቱ የለኝም፣ ስልክ ላይ ነው ያለው። ሁለት ስልክ ደግሞ የለኝም። ሜላ ከጳውሎስ መልእክት ውስጥ እንደሆነ ፎር ሹር ሜላ እንርዳው። አይ ቲንክ ሐሳቡን ታውቀዋለህ አይደል? አንዳንድ ጊዜ ሰዎች እውነት ይፈልጉና ክፍሉን ያጡታል። የተነገራቸው ጥቅስ አለ ታስታውሳለህ አይደል? ሜላ ሊያነሳው የሚፈልገውን ጥቅስ አዲስ ኪዳን ላይ ከቅዱስ ጳውሎስ መልእክታት ተብሎ ከሚባለው ያው ብንረዳው አይ ቲንክ ሐሳቡ ላይ ብታወሩበት የዘመናት ጥያቄው ሊመለስለት ይችላል። ከይቅርታ ጋር እሺ ይቻላል። ችግር የለውም። አንተም ልታስረዳው ትችላለህ። እየነዳ ነው ሜላ፣ አልችልም። እውነት መኪና እየነዳው ነው። ከተወሰኑ ደቂቃ በኋላ ነው ወደ ቤት የምገባው። አንድ ነገር ደግሞ ሜላ፣ ይቅርታ በማል ሜሎስ ታቦት ቃሉ አለ የምትለኝ ከሆነ ቃሉ አለ አስታውሻለሁ። ይቅርታ አድርግልኝና ራእይ ላይ እንዳለ አስታውሻለሁ። ራእይ ላይ ያለው ታዲያ በቤተክርስቲያን ውስጥ አገልግሎት የሚሰጥ ነው እንዴ? አይ ስለ አገልግሎት ስለሚሰጠው ከሆነ አይደለም። አይ ቃሉ ታቦት የሚል ቃል አለ ወይ ስላልከኝ ነው ቅድም መጽሐፍ ቃሉ ስለሚጠየቁ በአዲስ ኪዳን የታቦት አገልግሎት አለ። ስለ አገልግሎት ነው እያወራን ያለ ነው። እሺ አንተ ደግሞ ብትረዳኝ ደስ ይለኛል እሱ እንዳለው። እሺ መልካም። አሁን ብዙ ጊዜ መሰዊያን በተመለከተ የሚጠቀሰው ጥቅስ ዕብራውያን ምዕራፍ 13 ቁጥር 10 ላይ ያለው ቃል ነው።
አንብቦ ታውቃለህ ከዚህ በፊት? አዎ አንብቦ ታውቃለህ? አንብቤው አውቃለሁ፣ ግን አሁን ረስቻለሁ። ኦኬ እሺ፣ አንብቦ ከነበር ሐሳቡን ታስታውሰዋለህ? ምን እንደሆነ እዛ ላይ እያወራ ያለው? እዛ ላይ ስጋና ደሙ ስለሚቀርብበት የአዲስ ኪዳን አገልግሎቱ የአዲስ ኪዳን መሰዊያ ምናምን እንደሆነ እዛ ላይ ይገልጻል ሐሳቡ። አይ እንደዛ አይገልጥም። የአዲስ ኪዳን መሰዊያ የሚል የለም። ስጋና ደሙ የሚቀርብበትም ነው የሚል የለም። ዕብራውያን ምዕራፍ 13 ቁጥር 10 ላይ ስለዚህ መሰዊያ አለን አለ አዲስ ኪዳን ላይ እንደዚህ የሚል አለ። እኔ ጥቅሱን ተሳስቼ ነው አሁን ያልከው ላይሆን ይችላል እንጂ የለም፣ እንደዛ የሚል የለም። ያለው አንድ ቃል ነው። ዕብራውያን ምዕራፍ 13 ቁጥር 10 ላይ መሰዊያ አለን ከእርሱም ሊበሉ ድንኳኒቱን የሚያገለግሉ መብት የላቸውም የሚል ቃል አለ። ከዛ ውጪ የአዲስ ኪዳን መሰዊያ የሚል የለም። ስጋና ደግሞ የሚቀርብበት መሰዊያም የሚል የለም። የሚቀራርብም የለም። ቃል በቃል እኮ አይደለም የሚለው። አንተ እኮ እየጠየቀኝ ሐሳቡን ኮንሰፕቱን ያልከኝ የለም። ሐሳቡ እንደዛ የሚል ሐሳብ የለም። ምሽ ቃሉም ምንድን ነበር የሚለው ነው ያልከኝ? መሰዊያ አለን ከእርሱም ሊበሉ ድንኳኒቱን የሚያገለግሉ መብት የላቸውም ይላል። ይሄ ቃል ነው ሌላ ነው እኮ ይሄ ቃል ነው። አንተ ያስታወስከው ቃል ይሄ ነው ሌላ ነው? አይደለም፣ ይሄ ራሱ ነው። ጀልተኛ ያላየ ነው ካለ ይሄ ነው አንድ ይሄ ራሱ ነው አይደል? እሺ እዚህ ላይ ምንድነው የሚለን? መሰዊያ አለን ካለ በኋላ ከእርሱም ሊበሉ ድንኳኒቱን የሚያገለግሉ መብት የላቸውም ይላል አይደል? አዎ። እሺ ድንኳኒቱን የሚያገለግሉ ነው ማለት ድንኳኒቱን የሚያገለግሉ አገልጋዮች ሜቢ ድንኳኒቱን የተባለው ምንድነው? ድንኳኗ ምንድነች? ቤተክርስቲያን ድንኳን ትባላለች። አይ ቲንክ ይመስለኛል ነው ከተኛ አይደለም። ቤተክርስቲያን ድንኳን ተብላ አትታወቅም። ድንኳንም አይደለችም ቤተክርስቲያን ወዳጅ። በብሉይ ኪዳን ድንኳን ውስጥ አምልኮ ይደረግ ስለነበረ በጣም አሪፍ በብሉይ ኪዳን። ስለዚህ ስለ ብሉይ ኪዳን ነው እያወራ ያለው ማለት ነው። በዛና አንጻር ነው እኔ ግምቴን ያስቀመጥኩት። አይ ቲንክ እኮ ብያለሁ። ግምት ልክ አይደለም እያልኩ እኮ ነው። ደግሞ ነው ልክ ነኝ የምትል ከሆነ ሐሳብን አቅርብልኝ። አሁን የተናገርኩ እኮ ልክ ነው። ድንኳን የነበረው በብሉይ ኪዳን ነው። ቤተክርስቲያን ድንኳን ተብላ አትታወቅም። የምትታወቃለች የምትለኝ ከሆነ ማስረጃ ትሰጠናለህ። ግን ቤተክርስቲያን ህብረት ነች፣ ስብስብ ነች። ምን አልከኝ? አይ ግምት ነው፣ ግምታዊ ነው። ስለዚህ አንተ ምትለኝ ያ ግምቱ እኮ እየነገርኩ እኮ ነው። ግምቱ ልክ አይደለም። ቤተክርስቲያን ድንኳን ተብላ አትታወቅም። እያወራ ያለው ስለ ቀድሞ ነው፣ ስለ ቀድሞ ኪዳን ነው እየተናገረ ያለው እንጂ በአዲስ ኪዳን ታቦት አለን የሚል ሐሳብ እየገለጸ አይደለም። ስለ ቀድሞ ነው ኪዳን ማለት ስርቱ ትእዛዛት በፊት ስለነበሩ አገልግሎት እዚህ ጋር እያወራ ያለው ወረዲልና ቁጥር 11 ላይ ሊቀ ካህናትም ስለ ኃጢአት ወደ ቅድስት እንስሳዎችን እንደሚያቀርባልና ስጋቸውን ግን ከሰፈሩ ውጪ ያቃጥላል እያለ በፊት የነበረውን አገልግሎት ይናገርና ከዛ ወደ አዲስ ኪዳን መጥቶ ኢየሱስ ክርስቶስ እንዴት ህዝቡን ለመቀደስ ከበር ውጪ መከራ እንደተቀበለ የብሉይ ኪዳኑን የመስዋዕት አሰራር በአዲስ ኪዳን እንዴት እንደተካ የዕብራውያን ጻፊ ይነግረናል ማለት ነው። ከዛ ውጪ አሁን በአዲስ ኪዳን የምንጠቀምበት ስጋና ደግሞ የምናቀርብበት መሰዊያ አለን የሚል ሐሳብ የለም። ቆይ ሐሳቡን በደንብ ተረድተሃል? እያስረዳኝ ነው አይደለም ይለው? አዎ እያስረዳሁ እኮ። ኦኬ ስለዚህ አሁን እኛ መሰዊያ አለን ብሏል እዛ ጋር ጳውሎስ አይደል? ስለዚህ የሚሰዋው ማን ነው በአዲስ ኪዳን ወይ ደግሞ የተሰዋው? ስንኮን እየነገርኩ ያሉት መሰዊያ አለን ብሎ አላቆምም። ከእርሱም ይላል ሊበሉ ድንኳኒቱን የሚያገለግሉ መብት የላቸውም ይላል። ድንኳኒቱን ያልከኝ ደግሞ ድንኳኒቱን የድሮ የብሉይ ህግ ነው።
የነዛ ስርዓቶቹ ባለፉት ሲደረጉ የነበሩ ስርዓቶች አሁን አይሰሩም። በፊት ይኸውልህ መስዋዕቱ የሚቀርብበት የራሱ የሆነ ህግ ነበር አይደል? በተለይ በዓመት አንዴ ከሰፈር ውጪ የብሉይ ኪዳን ላይ የብሉይ ኪዳንን ሐሳብ የምትረዳው ከሆነ ትንሽ ስለሱ ትንሽ ነገር ልንገርህ። ከዚህ በፊት ሰምተህ ከሆነ የመስዋዕቱ እንዴት ይቀርብ እንደነበር ታስታውሳለህ? በጭላንጭል አስታውሳለሁ። አዎ በግ ታርዶ በዛ ሰው ፋንታ ደሙ ፈሶ። አዎ አይ ካህኑ እንዴት አድርጎ እንደሚያቀርብ እንደነበር ብዙም አላስታውስም። እሺ በቃ እሱን ሐሳብ ልንገርህ፣ ከዛ በኋላ የበለጠ ግልጽ ይሆንልሃል ማለት ነው። እንግዲህ በብሉይ ኪዳን የመስዋዕት አቀራረቦች ነበሩ እግዚአብሔር ያዘዘው ማለት ነው። በተለይም አንደኛው በጣም አስፈላጊ የሆነው ከኃጢአት ስርየት ጋር የተገናኘው የመስዋዕት አገልግሎት አለና ላይ ስንመጣ ዮም ኪፑር የሚባል አለ። ኦኬ እሺ፣ ብዙም ዲቴል ባገባ ደስ ይለኛል፣ እሱ ርዕሳችንም ስላልሆነ። ሜሎስ አይ ቲንክ ኮኔክሽን ውስጥ ተካርጉበታል መሰለኝ። ማለት የማይጠቅም ስለመሰለ ነው ያነሳውን ሐሳብ። አይ እኔ እያወራንበት ያለው ርዕስ ያው መሰዊያ አይደል? ስለ መሰዊያ ነው። በአዲስ ኪዳን ታቦት ወይ ደግሞ ታቦት አለ ወይስ መሰዊያ ነው ያለው ስላለኝ መሰዊያ ስለሱ እኮ ነው እያወራ ያለው። ለመማር ፈቃደኛ ከሆንክ ነው ባይዘው ጥቅሶችን ማስረጃ ባይኖርህም ለመርዳት እየተዘጋጀ ያለው እንጂ ካንተ ጋር ዲቤት ለማድረግ አይደለም። ነው ገብቶኛል። እኔም የማላውቀውን ለመረዳት ነው ዳኒ። እኮ አሁን ስለምታውቀው ነው እሱ ውስጥ አንግባ ያልከው። ከዚህ በፊት ተምሬዋለሁ ሰምቼዋለሁና ለዛ ብዬ ነው። ይበልጥ ደግሞ አሁን እሱ ስለምታውቀው ነገር ነው አሁን ያወራው። እና አሁን ቅድም እሱ ያለው ጥቅስ ዕብራውያን ላይ ያለው አልተመለሰልኝም ወይ ደግሞ እሱ ያለው ሐሳብ አልተዋጠልኝም። አሁን ያወራውን ሐሳብ ከዚህ በፊት ተምሬዋለሁ። አሁን ቢያስረዳኝ አስታውሰዋለሁ ሁሉንም ነገር መልሼ። ማለት አምኜው ተቀብዬ ያለፍኩት ነገር ነው። እኔ ደግሞ አሁን የፈለኩት አሁን እቺን ርዕሷን በደንብ በሰፊው እንዲያብራራልኝ ነው። ዕብራውያን ላይ ያለውን መልእክት ስለ አዲስ ኪዳን መሰዊያ አያወራም። አዲስ ኪዳን መሰዊያ ያለን አይልም። ቃል በቃል ያ ነገር ስላልተጻፈ ነው ይሁን ወይስ ለምን እንደዚህ እንደቻለ እሱ ነው መስማት የፈለኩት። ያው ርዕሳችን ወይ ታቦት ወይ ጠረጴዛ ወይ መሰዊያ እሱን እኮ ነው እያወራ ያለው። አልገባህም እንጂ ለምን እንደቸኮልክ አልገባኝም። እሱን ነው እያወራ ያለው። ኦኬ አለን የሚባለውን ታቦት ኮንሰፕቱን እሱን እየነገረ ምን ማለት እንደሆነ ያ መሰዊያ ኮንሰፕቱን ሊያስረዳ ነው የፈለገው። እና ማለት አንዳንዴ በቅንነት ብትሰሙን የእውነት ማለት ነው በጣም ትጠቀማላችሁ። የምሬን ነው። አትሊስት የሚያወራው የእግዚአብሔርን ሐሳብ ነው የሚያካፍል። በደንብ ብትሰማውና ልብህን ከፍተህ ብታደምጠው ትረዳለህ። እና ለዛ ነው ወንድምነትም በዚህ ደረጃ ላይ ወጣ እንደ ሜላ ወንድምነት ያብራራሽ። ችግር የለውም ሰማዋለሁ። ያብራራና ኔትወርክ አስወጣው። ኦኬ እሺ ጥቂት ልሞክር። ሜላ ተመልሶ እስኪመጣ ወይ ወንድምነት አንተ ትቀጥላለህ። ወንድማችን ዕብራውያን 13 ቅድም አንተ በቅነት አይ ቲንክ አጠያየቀ ራሱ በጣም በቅን ልብ ሆነህ የምትጠይቅ መስሎ ስለተረዳ ጥቅሱን አላውቀውም ብለህ ስትል በቃ እናግዘውና ክፍሉ ላይ መረዳት የሚፈልገው ነገር በደንብ እናስረዳው። እሱም ደግሞ ሊያስረዳን ብሎ በሚል ነው። አንተ ካወቀው ክፍሉን ሲነበብ ስናስታውስህ ካወቀው ታብራራልናለህ ብለን ነበር። አሁን እናንተ ጋር ታቦት ብሎ ከሚለው ጋራ የአዲስ ኪዳን ታቦት ነው ብሎ ለማለት አዲስ ኪዳን መጽሐፍት መሰዊያ ይለዋልና ቅዱስ ጳውሎስ በመልእክቱ እንደዚህ ብሎ ስለጻፈው ያ ማለት ይሄ ነው ብለው ስላስተማሯችሁ ዕብራውያን 13:10 ነው ወይ
ብሎ ወንድሜ ሜሎስ ጠይቀ፣ አዎ አስታወስኩት፣ ልክ ነው ይሄ ክፍል ነው አልክ። ኦኬ ወንድም አለም ይሄ ክፍል ልክ ነው። የዕብራውያን መልእክት ጸሐፊ ለዕብራውያን አማኞች ለቤተክርስቲያን በክርስቶስ ኢየሱስ አምነው ለነበሩ የተጻፈ ነው። የመልእክቱ ተደራሲያን ዕብራውያን ናቸው ማለት እስራኤላውያን ዝርያ ያላቸው ማለት ራሱ እስራኤላውያን የሆኑ በስጋ የአብርሃም ዘር የሆኑ የጌታችን የኢየሱስ ክርስቶስ በስጋ ወገኖቹ የሆኑ ማለት ነው እና በጌታ በኢየሱስ ክርስቶስ አምነው መሲሁን ተቀበለው በኋላ ከቤተሰቦቻቸው ከዘመዶቻቸው ከስጋ ዘመዶቻቸው ይሄ ከገሊላ የወጣውን ኢየሱስን እንዴት ትከተሉታላችሁ እንዴት ታምኑታላችሁ ብሎ በሚል ስደት የደረሰባቸው በተለያየ ትምህርት ደግሞ ወደ ቀድሞ ወደ ይሁዲ እምነት እንዲመለሱ በጌታ በኢየሱስ ክርስቶስ ያመኑትን እምነት እንዲተዉት በማድረግ ላይ ጫና የተፈጠረባቸው አማኞች ናቸው ዕብራውያን አማኞች ማለት ነው እና ወደ ጥፋት ወደ ኋላ ሲያፈገፍጉ ነበር ማለት ጌታ ኢየሱስ ክርስቶስን አምነው ከተከተሉት በኋላ አምላክነቱን መሲያዊነቱ ለሰው ልጆች በደልና ኃጢአት መሞቱን ካመኑ በኋላ ላይ አሁን አንዳንድ ሰው በዚህ ዘመን ልክ የኦርቶዶክስ እምነት ተከታይ ሆኖ ጌታን ከተቀበለ በኋላ ወደ ኋላ እንደሚመለስ ማለት ነው። ለእንደነሱ አይነት ሰዎች ነው የተጻፈው እና ጸሐፊው ምንድነው ሊያስረዳቸው የፈለገው የብሉይ ኪዳንን ስርዓት እዛ ቅድም ድንኳኒቱን የሚያገለግሉ ብሎ ያላቸው እነዛ አገልጋዮች የድንኳኒቱ አገልጋዮች የኦርቶዶክስ ቄሶች አይደሉም፣ የካቶሊክ ቄሶች አይደሉም፣ ወይ የኛዎቹ ፓስተሮችም አይደሉም። ድንኳኒቱን የሚያገለግሉ ድንኳኒቱ የተባለችው ደብተራ ኦሪት ተብላ የተባለችዋ ወይ ደግሞ የመገናኛው ድንኳን እግዚአብሔር ለሙሴ በሳይናይ ኮረብታ ላይ ስብሰባ ተደርጎ በነበረበት ቀን በመካከላቸው ዘንድ ድንኳንን ወይ ደግሞ መቅደስን ስሩልኝ ብሎ ያለበት ዘጸአት መጽሐፍ ምዕራፍ 25 ቁጥር 8 ላይ እሱ ማለት ነው በመጀመሪያ የተሰራ ደብተራ ኦሪት ወይ ደግሞ የመገናኛው ድንኳን የተባለው ከጨርቅ ነው የተሰራው እና ያስቆጣ ቁርበት አለበት፣ ቀይና ሐምራዊ ግምጃ አለበት። እነኚህን ላው ላይ ከነዚህ የተሰራ ነው እና በዛ ውስጥ የሚያገለግሉቱ ሌዋውያን ካህናት ናቸው። ከ12ቱ ከያዕቆብ ልጆች ተመርጦ ሌዊን እግዚአብሔር ለክህነት ስለለየው እዛ ውስጥ ያገለግላሉ እነዛ ሌዋውያን ካህናት እና እነዚህ ሌዋውያን ካህናት እዛ ድንኳኒቱ ሲያገለግሉ እግዚአብሔርን በሙሉ ጊዜያቸው ሰጥተው ነው የሚያገለግሉት። እርሻ አያርሱም፣ አጨዳ አያጭዱም፣ ንግድ አይነግዱም፣ ከብት ርቢ አያረቡም፣ ምንም ነገር አይሰሩም። ስራቸው እግዚአብሔርን ማገልገል ነው። ስራቸው እንደየተሰጣቸው የአገልግሎት ዘርፍ ዕጣን የሚያጥኑት የአሮን ቤት የሆኑቱ ከአሮን ልጆች ማለት ነው። እነሱ ዕጣን ያጥናሉ፣ ግማሹ ደግሞ መስዋዕትን ይሰዋሉ፣ እንስሶችን ማለት ነው። ግማሹ የእህል ቁርባን ያቀርባል፣ ግማሹ ውሃ ይቀዳል ለቤተ መቅደሱ ለመገናኛው ድንኳን ማለት ነው። ግማሹ እንጨት ይለቅማል። እነኝህን የመሳሰሉ አገልግሎቶች ጌታ እግዚአብሔር በባሪያው በሙሴ በኩል የአገልግሎት ዘርፍ ድርሻ ሰጥቷቸው ዘኍልቍ መጽሐፍ ምዕራፍ 1 እስከ ምዕራፍ 5 ድረስ ታነበው ይህንን የአገልግሎት ዘርፍ ድርሻ ታገኘዋለህ ማለት ነው። ግማሹ ድንኳኑን ይጠቀልላል ሲሄዱ ሲሸከሙ ማለት ነው። እንደዚህ አድርጎ ሰጥቷቸዋል እና ግን ቢሆንም በሙሉ ሌዋውያን ካህናት ነው የሚባሉት። እዛ ውስጥ ድንኳኒቱ ውስጥ የሚያገለግሉ ሰዎች በሙሉ አገልጋዮች ካህናቶቻቸው፣ ሚስቶቻቸውና ልጆቻቸው ሁሉ የሚበሉት መብል ከየት ያመጣሉ ብለህ ካልክ አንደኛ አስራት ያቀርቡ ነበር። እስራኤላውያን ለእግዚአብሔር አስራት ከ10 1 እጅ ይሰጡ ነበረ። ሁለተኛ እንደገና ደግሞ ለቤተ መቅደሱ ከሚቀርብ ለኃጢአት ስርየት የሚቀርበውን እንኳን አይበሉትም፣ ግን ለቤተ መቅደሱ የሚቀርቡ መስዋዕቶች አሉ፣ የደህንነት መስዋዕት፣ የተለያየ መስዋዕት፣ እነዚህን ይበላሉ። አንድ ግን የሚሰዋ መስዋዕት አለ። ያንን መስዋዕት ሊበሉ መብት የላቸውም። ዕብራውያን 13ን ይዘህ እጅ ላይ ይኸውና ተከታተለኝ። አንድ መስዋዕት አለ። ብዙ መስዋዕቶች ይሰዋሉ። የእህል ቁርባንም ይሰዋል፣ የደህንነት መስዋዕት፣ የእንስሶችም፣ የፍየሎችም፣ የኮርማዎችም፣ የጥጆችም ደም ይሰዋል። ግን እንዲበሉ የተፈቀደላቸው ግን አንድ መስዋዕት ማነው? እንዳይበሉ የተፈቀደላቸው አንድ የተከለከለ መስዋዕት አለ። እሱም መስዋዕት ለኃጢአት ስርየት የሚቀርብ መስዋዕት ነው። እሱን እንዲበሉ አይፈቀድላቸውም። ለእነዚህ ሌዋውያን ካህናት ማለት ነው አይፈቀድላቸውም። እሱ መስዋዕት ምንድነው? ለኃጢአት የሚቀርብ መስዋዕት ነው። ለኃጢአት የሚቀርበው እንስሳ ኮርማም ምንም ይሁን ምንም አይበላም። ምን እንደሚደረገው ከሰፈር ውጭ ይቃጠላል ማለት ነው። መጽሐፍ ቅዱስ ስራ አለ ወንድማችን የኦርቶዶክስ ወንድም አለ ስልኬ ላይ አለ። እስቲ ይኸው ስልክ ላይ ዕብራውያን 13:10 ምንድን ብሎ የሚለው አንድ መስዋዕት አለ እንዲበሉ ያልተፈቀደላቸው
የፈለገ ሌላውን ይበላሉ። የፈለገ ለስሙን አቃጥለው እንደ ሕጉ የሚቀርበው ለእግዚአብሔር አቅርበው ደሙን ቀርተው ወደ ቅድስተ ቅዱሳን ካህኑ አስገብተው ሌላውን እንደፈለገ ከልጆቻቸው ጋር ጠብሰው ቀቅለው እንደፈለጋቸው ይበላሉ። አንድ መስዋዕት ግን አለ እንዲበሉ ያልተፈቀደላቸው መስዋዕት። እሱን አንብበው ዕብራውያን 13:10 ምን ይላል? መኪና እየነዳው ስለሆነ እንጂ ካሜራ ከፍት ነበር። እየደረስኩ ነው። ይታገሱ። ወንድምነት እርዳው። እሺ፣ እሱ አንድ ሞባይል ላይ ነው መሰለኝ ያለው፣ እዛ እያነበበ ነው። ቆይ ወይ ደግሞ እኔ እዚህ ጋር ላወጣው እችላለሁ። እሺ፣ አይ ላንብብለት፣ ችግር የለም ወንድም። እሺ፣ አንብብለት። ና ወንድማችን ና። አይ ቲንክ ውስጥ ላይ ሆኖ ነው የሚያነበው፣ የሚሰማ አይመስለኝም። ና በቃ አይ ከውስጥ ሆነ ስለሆነ አንተም ታነበው አይሰማም። ወንድምነት አንበው ዕብራውያን 13:10 መሰዊያ አለን ከእርሱም ሊበሉ ድንኳኒቱን የሚያገለግሉ መብት የላቸውም። ቆይ አሁን መሰዊያ አለን ብሎ ሲል ወንድማችን ኦርቶዶክስ ወንድሜ እየሰማህን ነው? አዎ እየሰማሁ ነው። መሰዊያ አለን ብሎ ሲል ጸሐፊው የቅዱስ ጳውሎስ መልእክት ነው ተብሎ ይታመናል። ጳውሎስ በስጋ ምንድነው? አረባዊ ነው ወይስ እስራኤላዊ ነው? ጳውሎስ እስራኤላዊ አይደል? እስራኤላዊ ነው። ልክ ነህ። አይ እየተማመን እንሄድ ብዬ ነው። እስራኤላውያን ቤተ መቅደስ አላቸው አልነበራቸውም? በብሉይ ኪዳን አዎ፣ ጳውሎስ በነበረበት ዘመን ራሱ ቤተ መቅደስ ነበራቸው አልነበራቸውም? በጌታ ዘመን አላቸው። ነበረ በጌታ ዘመን ማለት ነው። ኦኬ፣ እዛ ቤተ መቅደስ ግቢ ውስጥ መሰዊያ ነበር አልነበረም? ነበር። መሰዊያ አሁን ኦርቶዶክስ ብለው አይነት መሰዊያ ወይስ መሰዊያ የሚያቀርቡት ወይስ ነበረ የሚቀርብበት? ትንሽ ኔትወርክ ረብሾ ነበር። በጣም ጥያቄ። እሺ፣ መሰዊያ ነበራቸው አልከኝ። ልክ ነህ፣ ትክክል ነህ። በዛ መሰዊያ ላይ ምን ነበር የሚያቀርቡ የነበሩት እስራኤላውያን? የተጋገረ ዳቦ ነው የሚያቀርቡት የነበረው ወይስ ሌላ ነገር ያቀርቡበት ነበር መሰዊያው ላይ? ኦኬ፣ በአዲስ ዘመን ነው። በጌታ ዘመን ያው ጳውሎስና ኢየሱስ የነበሩበት ዘመን ተመሳሳይ ቅርብ ስለሆነ ማለት በምድር ጌታ በነበረበት ዘመን የነበረ ሐዋርያ ስለነበር ማለት ነው። ቂጣ ነው ሲያቀርቡ የነበረው፣ ዳቦ ወይ ቂጣ ነው። መረጃ አለ። ህብስት ነው ሲቀርብ የነበረው። እዛ መሰዊያ ላይ አይሁዳውያኑ ህብስት ነበር የሚያቀርቡት። አዎ፣ በዛን ሰዓት የነበሩት። አዎ። ምን መረጃ አለ ለዚህ? አሁን ያለበት ቦታ ለመረጃ ስለማይመቸኝ ነው። የለም ያለበት ቦታ ሳይሆን እውነቴን የምነግርህ የዘመንህን ቁጥር ራሱ እንኳን ብንሰጥህ ይህን መረጃ አታመጣውም። ምክንያቱም እዛ መሰዊያ ላይ እስራኤላውያኑ ዳቦ አልነበረም የሚሰው የነበሩት። ኦኬ፣ የነሱ የህብስት ገበታ የሚባል ቤተ መቅደስ ውስጥ በመጀመሪያው ቅድስት ውስጥ በስተቀኝ በኩል የሚቀመጥ 12 ዳቦ ያለበት ውስጥ ላይ ቤተ መቅደስ ውስጥ አለ። ጥቂት ጠብቁኝ፣ ወደ ቤት እየደረስኩ ስለሆነ። እዛ ግን ይሄ መሰዊያ ያለን ብሎ ጳውሎስ የጻፈው ጋር ይሄ መሰዊያው ከቅጥሩ ውጪ ማነው ከቤተ መቅደሱ ውጪ ያለ ማለት ነው። እዛው ግቢ ውስጥ ሆኖ ከቤተ መቅደሱ ውጪ ያለ ከነሐስ የተሰራ ነው። ማነው ምንድነው? ከግራር እንጨት የተሰራ ነው። በነሐስ የተለበጠ ነው። የሚቀርበት ወንድማችን የእንስሶች ስጋ ነበር ይቃጠልበት የነበረው። ለኃጢአት ምንድነው ለሚታረዱ ለመስዋዕትነት የሚታረዱ እንስሶች እዛ ቦታ ላይ ነበር የሚቀጠሉት፣ እዛ መሰዊያ ላይ ማለት ነው። ስለዚህ ቅዱስ ጳውሎስ መሰዊያ አለን ብሎ ሲል መሰዊያ አለን ብሎ ያለው ያ በቤተ መቅደሱ አጠገብ የነበረ እንስሶች ሲታረዱ የሚቀርብበት መሰዊያ ነው። እሱ ነው አለን ብሎ ሲናገር የነበረው ቅዱስ ጳውሎስ ማለት ነው። ኦኬ፣ ስለዚህ ቀጥሎ ወንድምነት ቁጥር 11 አንብብለት። ልብ በል፣ የብሉይ ኪዳኑ መሰዊያ ዳቦ ማቅረቢያ አይደለም። አንተ አሁን እንዳልከው ዳቦ አያቀርቡበትም፣ ቀርቦበትም አያውቅም ዳቦ። ኦኬ፣ የመለኮት እሳት ተገልጦ እዛ ላይ የቀረበውን መስዋዕት የሚበላበት መሰዊያ ነው። መሰዊያው እንስሶች ሲታረዱ እዛ ስጋቸው ይቃጠላል እዛ ቦታ ላይ ማለት ነው። እሺ ወንድምነት
ቁጥር 11 አትሰማ። ሚዩት ነህ። ሶሪ ጋይስ። ሊቀ ካህናት ስለ ኃጢአት ወደ ቅድስት የእንስሶችን ደም ያቀርባልና ስጋቸው ግን ከሰፈር ውጪ ይቃጠላል። ኦኬ በቃ አቁሙ። አየው ሊቀ ካህናት የተባሉት ከሌዋውያን ካህናት መካከል ሊቀ ካህኑ እንስሶቹ ከታረዱ በኋላ የእንስሶቹን ደም ወዴት ይዞ ይቀርባል ይላል ወንድማችን? ቅጥር ውጭ ከሰፈር ውጭ ኖ ደሙን የእንስሶቹን ደም ወዴት ነው ይዞ የሚቀርበው ነው ብሎ የሚለው? ወደ መሰዊያው ወደ ቅድስት ወደ ውስጥ ነው ይዞት የሚገባው ማለት ነው። ወደ ቅድስት ማለት ወደ ውስጥ ከሁለተኛው መጋረጃ ውስጥ ላይ ማለት ነው። ኦኬ ስጋቸውን እነዚህ ለኃጢአት የሚሰዉ እንስሶች ናቸው አይደል? ስጋቸው ከየት ውጭ ይቃጠላል አለ? ከሰፈር ውጭ ይቃጠላል። ሌዋውያን ካህናት እነዛ የታረዱትን እንስሶች የመብላት መብት አላቸው? የላቸውም። ለምን? ስለሚቃጠል አይደል? እሱን ነው እያለ ያለው ቅዱስ ጳውሎስ። አየ እነዚህ ለኃጢአት የታረዱት እንስሶች ደማቸውን ሊቀ ካህኑ ወደ ቅድስት ይዞት ይቀርባል። ስጋቸውን ግን ከሰፈር ውጭ ይቃጠላል እንጂ ሌዋውያኑ ካህናት ሌላውን መስዋዕት እንደሚበሉ እነዚህን አይበሉም ነው። ምንድነው ታዲያ ሊያሳየን የፈለገው የዕብራውያን መልእክት ጸሐፊ? ዋናው ሊያስጨብጥ የፈለገው ለአዲስ ኪዳን አማኞች በክርስቶስ ኢየሱስ ለሚያምኑ ምንድነው ማስጨበጥ የፈለገው? ቀጥሎ ያለውን ወንድምነት አንብበው ቁጥር 12 ነው። ስለዚህ ኢየሱስ ደግሞ በገዛ ደሙ ሕዝቡን እንዲቀድስ ከበር ውጪ መከራን ተቀበለ። ኦኬ እንስሶቹ ስለ ኃጢአት ከተሰዉ በኋላ ስጋቸው ከሰፈር ውጭ እንደተቃጠለ ኢየሱስ ደግሞ ለሰው ልጆች በደልና ኃጢአት ስለ ኃጢአት የተሰዋው ከበር ውጪ ነው ይላል። ከበር ውጪ ነው የተሰዋው ይላል። ኦኬ ይሄ ከበር ውጪ ብሎ ያለው ከየትኛው በር ውጪ ነው የተሰዋው ኢየሱስ ወንድማችን? አለው ከበር ውጪ የሚለው የትኛው በር ነው? የትኛው በር ነው? ከበር ውጪ መከራን ተቀበለ ይላል አይደል? እንዲሁም ክርስቶስ ብሎ ካለ በኋላ ከበር ውጪ መከራን ተቀበለ ይላል። ከየትኛው በር ውጪ ነው መከራን የተቀበለው ጌታ? እኔ ስላልተረዳሁት ብታስረዳኝ ደስ ይላል። መጽሐፉ ይላል አይደል? ከበር ውጪ ግን ይላል። ከየትኛው በር ውጪ ነው መከራን የተቀበለው ኢየሱስ? እንደው ዝም ብለህ ስትገምት ዘመናት ኃጢአት ከነበረብን ኃጢአት ከዘመናት ከነበረብን አዳም ከመጣብን ኃጢአት ከዛ ውጪ ነው እሱ የነበረው ማለት ነው። ከበር ውጪ መከራ ተቀበለ ብሎ የሚል የትኛውን በር ነው? ሊመጣልኝ አልቻለም። ይቀርብ። እሺ ጌታችን ኢየሱስ ክርስቶስ የት ነው የተሰቀለው? ቀራንዮ የት አካባቢ ነው? የት ሀገር ነው የሚኖረው? የት ሀገር ነው ያለው? ኢየሩሳሌም አይደል? ኢየሩሳሌም ከተማ ውስጥ ነው ወይስ ከከተማ ውጭ ነበር ያኔ ይሄ መልእክት በተጻፈ ጊዜ? መረጃ የለኝም። ጎበዝ። ኢየሩሳሌም ቅጥር እንዳላት ታውቅ ነበር? ቅጥር ግቢ ይሄ መንግስታት የሚሰሩት በዚህ ነገስታት ሲሰሩ የነበረው ነው። ቅጥር ነበራት። አስታውሳለሁ። ቅጥር ነበራት አይደል? እሺ ከቅጥር ውጭ የሆነ ክፍል አላት። እየሰማሁ ነው። እሺ ቅጥር አላት። እሺ አሁን ቤት ደርሻለሁ። ወንድምነት የወንድም በጣም ቅን ወንድም ነው። እናሳየው። ኦኬ ትልቁ ላይ አድርገኝ ወንድምነት።
ኦኬ እሺ ወንድማችን ይታያል አለህ አለሁ ሪፍሌክት ያደርጋል ትንሽ ይታያል። እሺ አንድ ነገር ላሳየህ ነው። ኦኬ ኦኬ ኢየሩሳሌም ቅጥር አላት ወንድማችን። ቅጥር ማለት እንደዚህ ሆኖ የብሉይ ኪዳኑ ቤተ መቅደሱ አሰራር ሰለሞን የሰራበት ቤተ መቅደሱ አሰራር እንደዚህ ሆኖ ከዚህ ውጪ የራሷ የከተማይቱ ቅጥር አለ። ይሄ የቤተ መቅደሱ ቅጥር ነው። ግን ከዚህ ከቤተ መቅደሱ ውጭ ደግሞ የከተማይቱ ቅጥር አለ ማለት ነው። ተረድቻለሁ። ነገስታት በድሮ ጊዜ ግዛታቸውን ለመጠበቅ የሚያደርጉት አይነት ማለት ነው። ኢየሩሳሌም፣ ባቢሎን እንደዚህ የቀደሙ ጥንት ከተሞች ነበራቸው ቅጥር ማለት ነው። ጌታ ሲሰቀል ከዛ ቅጥር ውጭ ነው የተሰቀለው ያኔ። ያ ግን ቅዱስ ጳውሎስ በዕብራውያን መልክ መጽሐፍ ምዕራፍ 13 ቁጥር 10 ላይ መሰዊያ አለን ብሎ ያለው ይሄ መሰዊያ ነው። ይሄ መሰዊያ ማለት ነው። አየህ አይደለ? የብሉይ ኪዳኑ ነው ማለት ነው። የብሉይ ኪዳኑ ጌታም በነበረበት ዘመን እኮ ይሄው ነበር የነበረው። ኤግዛክትሊ ይሄ ነበር የነበረው ጌታ በነበረበት ዘመን። አየህ አይደል? እዚህ ላይ የሚቀርቡት እንስሶች ይታረዱና ይቃጠላሉ። ለኃጢአት ግን የታረዱቱ ከሰፈር ውጭ አውጥተው ነው የሚያቃጥሏቸው እንጂ ስጋቸውን አይበሉም። እንደውም እዚህ ላይ የሚያቃጥሏቸውን አንዳንዶቹን እንደ ሕጉ የሚቀርበውን ስቡን ምናምን ነገር ለእግዚአብሔር ካቃጠሉ በኋላ የቀረውን ይበሉታል። ይሄኛው ግን ዕብራውያን 13 ላይ ከድንኳኒቱን የሚያገለግሉ ከእርሱ ሊበሉ መብት የላቸውም ይላል። ይከለክላል መብት። ለምን? እንዲበሉ አልተፈቀደም፣ እንዲቃጠሉ ነው የተፈቀደው። የታለ 13 አንዴ ጠብቀኝ። ኦኬ እዚህ ጋር ኦኬ ዕብራውያን 13 ኦኬ። ስለዚህ አሁን በመሀል ላቋርጥና ዕብራውያን ላይ ጳውሎስ የጻፈው የነበረውን ያንን መስዋዕት ነው አሁንም አለን ብለው መልእክቱ ላይ የጻፈው ማለት ነው። በወቅቱ የነበረው መሰዊያ አለን ብሎ ሲል በወቅቱ የተናገረው እሱን ነው። እሱ የተናገረው እሱን ነው። ኦኬ። አሁን ኦርቶዶክስ ታቦት ብላችሁ የምትሉትን እሱን አይደለም አለን ብሎ ያለው። በፍጹም አይደለም፣ በፍጹም አይደለም። ያው 13:10 ላይ መሰዊያ አለን ካለ በኋላ ከእርሱም ሊበሉ ድንኳኒቱን የሚያገለግሉ መብት የላቸውም ይላል። ማንን የሚያገለግሉ? ቤተክርስቲያንን የሚያገለግሉ አላለም። ቀደም ወንድሜ ሜሎስ ነግሯል። ቤተ መቅደስና ቤተክርስቲያንና ድንኳኒቱ የተባለችው አንድ አይነት አይደሉም። ይሄ የብሉይ ኪዳን ድንኳን ተብሎ የተባለው ቤተ መቅደስም ተብሎ የተጠራው ነው። በተለዋዋጭ ስም ሌዋውያን ካህናት ብቻ ናቸው በዚህ ውስጥ ያገለገሉ እንጂ እናንተ ቄሶች ያገለገሉበት ወይ የኛ ፓስተሮች የሚያገለግሉበት ወይ የካቶሊክ ቀሳውስት የሚገቡበት አይደለም። አገልግሎ ማያውቁም፣ ሊያገለግሉ መብት የላቸውም። ሊያገለግሉ መብት የላቸውም፣ ሊበሉ መብት የላቸውም። ይሄን ግን ሊያገለግሉ የተመረጡት ሌዋውያን ካህናት ናቸው። ከዛ ላይ ግን ስለ ኃጢአት የሚቀርብ መስዋዕት አለ። ይኸውስ ሊቀ ካህናት ስለ ኃጢአት ወደ ቅድስት የእንስሶችን ደም ያቀርባል። ደማቸውን ወደ ቅድስት ያቀርባል፣ ስጋቸው ግን ከሰፈር ውጭ ይቃጠላል። ስለዚህ ሊበሉ መብት የላቸውም ብሎ ያለው ስጋው ስለሚቃጠል ነው። ከስጋቸው ምንም አማሬን ቁረጥልኝ የሚባል ነገር የለም። ለኃጢአት የተሰዉት በቃ አለቀ። ማሳየት የፈለገው ክርስቶስ ስለ ሰው ልጆች ኃጢአት በገዛ ደሙ ሕዝቡን እንዲቀድስ ከበር ውጭ መከራን ተቀበለ ይላል። ከየትኛው በር ውጭ? እሱን አሁን አላወቅኩት ብለህ ያልከው ማለት ነው ወንድማችን። እሺ፣ ስለዚህ ምን እናደርጋለን? እዚህ ጋር እንሄድና ጉግል
ጉግል እንሄድና ጀሩሳሌም ብለን ታይፕ እናደርጋለን ማለት ነው። ጀሩሳሌም ታይም ኦፍ ጂሰስ ታይም ኦፍ ጂሰስ እንደዚህ ብለን በጌታ ዘመን ኢየሩሳሌም እንዴት ነበረ ቅጥሯ? እዚህ ጋር ኢሜጅ ላይ ገብተህ አሰራሯ እንዴት እንደነበረ ቅጥሩ እንዴት እንደነበረ የተሰራችበትን እሱን እናያለን ማለት ነው። ቅጥር ነበረው። እሺ ያኔ የአሁኗ ኢየሩሳሌም ስፋትና በጌታ ዘመን የነበረችው ኢየሩሳሌም ስፋቷ አንድ አልነበረም። ያኔው ኦልድ ሲቲ ተብሎ የሚባለው የዳዊት ከተማ ተብሎ የሚባለው እሱ ነው በብዛት ያለው። አሁን ግን በጣም ሰፍታለች ኢየሩሳሌም ማለት ነው። ከቅጥሩ ውጭ ሁሉ በጣም ብዙ አለ። የአሁኑና የዛን ዘመን አሁን ታይም ኦፍ ጂሰስ ክራይስት ነው። በዚያ ዘመን የነበረው አሁን ይሄ የቄድሮን ሸለቆ የቄድሮን ፈፋ የሚባለው ነው። እዛ ድረስም አልደረሰም። አሁን ግን ትንሽ በሄኖን ሸለቆ በሚባለው አቅጣጫ ላይ አለ ከተማይቱ ተስፋፍታ ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ ሲሰቀል የተሰቀለው ቀራኒዮ ኮረብታ የሚባለው አሁን መሀል ከተማ ውስጥ ሆነዋል። ለምን? ከተማው ስለተስፋፋ ማለት ነው። ያኔ ግን ከከተማው ውጪ ነው። አግኝተኛል ወንድማችን። ያኔ ጌታ በተሰቀለበት ዘመን ከተማይቱ እንዳሁኑ አልተስፋፋችም። የአሁንን ከተማ ስናይ እንደዚህ ላድርግልን። ታይም ኦፍ ጂሰስ ብሎ የሚለውን ተውና ጀሩሳሌም የአሁኑ ላይ ስንመጣ ከተማይቱ እሺ ሙሉን ሲቲ ቢያሳየን ጥሩ ነበር። ኦኬ ሙሉ ሲቲ ሲታይ እንደዚህ ነው የምታየው ዊኪፒዲያ ላይ ማለት ነው። ሙሉ ሲቲ አሁን ይሄ ከቅጥሩ ውጭ የተሰሩ ቤቶች ናቸው እነዚህ በሙሉ አብዛኛው ማለት ቅጥሩ እዚህ ጋር አለ። ከቅጥሩ ውጭ የተሰሩ ቤቶች ናቸው። ኦኬ እንደዚህ ባረገ ይሻላል። ያውን የቄድሮን ሸለቆ ነው። ጌቴሴማኒ የሚባለው ጌታ ወደ መስቀል ሞት ሊሄድ ሲል የነበረው ይሄ ነው። የደብረ ዘይት ተራራ ይሄ ነው። የመቃብሩ አይሁዳውያን አሁን ቀብረውበት ኦኬ ቀብረውበታል። የደብረ ዘይት ተራራ የሚባለው ይሄ ወርታች ስትሄድ ሉቃስ 19 ላይ ስታነበው የደብረ ዘይት ቁልቁለት የሚባለው ነው። ይሄ ቁልቁለቱን በአህያ ውርንጫ ሆኖ ከዚህ ከቤተፋጌ እዚያ አካባቢ ላይ ቤተፋጌና ቢታንያ የሚባሉ አሉ ከደብረ ዘይት ተራራ ጎን ለጎን እና ይህንን ቁልቁለት ወርዶ ነው ጌታ ኢየሱስ ክርስቶስ በዚህ የቄድሮንን ሸለቆ ተሻግሮ ቤተ መቅደሱ እዚህ ጋር ይታያል። መስጊዱ ወንድማችን ታየኛል። እዚህ ቤተ መቅደሱ ጋር ጌታ በአህያ ውርንጫ በዚህ ብኛው በር በኩል በምስራቅ በር በኩል ገባ ማለት ነው። የምስራቁ በር የተባለው በትንቢተ ሕዝቅኤል መጽሐፍ ላይ የምታነበው የታለ ጌት ያው ዙም አድርጌ ማለት ነው። ኦኬ መሰዊያ ያለን ብሎ ሲል ቅዱስ ጳውሎስ የታለ ዙም ሳረገው ጠፋብኝ። ቆይ ያው ይሄ ጌት ማለት ነው ወንድማችን። ይሄን ጌት ነው ተዘጋ ብሎ ሕዝቅኤል የተናገረው። ይሄ የእስላሞች መቃብር ነው። ፍልስጤማውያኑ እዚህ ጋር ቀበሩበት። ከዚህ ምክንያት የተነሳ ነው ባይዘው የተዘጋው ማለት ነው። ይሄን በር ሲያልፍ ጌታችን ኢየሱስ ክርስቶስ እዚህ ነው የገባው። ቤተ መቅደሱ ይሄን በዚህ በር የምስራቁ በር ይሄ ነው። በአህያ ውርንጫ ጌታ የገባው በዚህ ነው። በዚያ አድርጎ ገባ። ቤተ መቅደሱ ያኔ እዚህ መስጊዱ ጋር ነበር። ያ ቅዱስ ጳውሎስ ያየው መሰዊያ ላይ አሁን እስላሞቹ እንደዚህ አድርገው ሰርተውበታል። ይኸው ከቤተ መቅደሱ ጎን ትንሽ የጎጆ መሳይ ትታያለች። እዚህ ጋር ወንድማችን እሷ ማለት ያ ቅድሙ ያሳየው ጳውሎስ ዕብራውያን 13:10 ላይ መሰዊያ አለን ብሎ ያለው እዚህ ቦታ ላይ የነበረው እንስሶች ሲታረዱ የሚቀርብበት የነበረ መሰዊያ ያኔ በጋር ነበር። አያው እዚህ ጋር መስጊዱ በተሰራበት ጋር እንደ ሾጠጥ ብሎ የአይሁዳውያን ቤተ መቅደስ ነበር። የዘሩባቤል ቤተ መቅደስ ጌታ የገባበት ቤተ መቅደስ ማለት ነው። ስለዚህ መሰዊያ አለን ብሎ ሲል የት ነው መሰዊያ አለን ብሎ ያለው? ይህንን ነው እንጂ ኦርቶዶክስ አሁን በየቤቷ ታቦት አለን ብላ የምትለውን አይደለም። ወይ ካቶሊካውያኑ ወይ ደግሞ ሉትራውያኑ መሰዊያ አለን ብለው የሚሉት 4 እግር ጠረጴዛ አይደለም ወንድሞች እናቶች፣ አይደለም። ይኸው ቦታው እስላሞቹ ራሱ ያንን መሰዊያውን ቦታ አፍርሰውት እንዲህ አይነት ጎጆ ነው የሰሩበት።
ቆይ አንዴ ቀረብ ባለ ነገር ላሳያችሁ። በዛ ሰዓት ጳውሎስ ይህን መልእክት በሚጽፍበት ሰዓት የዚህ መሰዊያ አገልግሎት ነበረው። አገልግሎቱም ነበር ራሳቸው አይሁዳውያኑ በዛን ጊዜ ላይ ያቀርቡት የነበሩ እንደ ህጉ የሚያቀርቧቸው ነገር ነበሩ። ቀድሞ ይደረግ የነበረው ማለት ነው። ራሱ አሁን ካህኑ ዘካርያስ የመጥምቁ ዮሐንስ አባት ትዝ አይለን ገብቶ ዕጣን ለማጠን ዕጣ ደረሰበት ይላል።